ወደኛ አገር ግን ሲመጣ ታሪኩን ምን አደረጉት? ቀየሩት ማለት ነው። ደባለቁት። በጣም ማርኮ ነው ደባለቁት። ይሄ እለእስክንድሮስ ነው። አሌክሳንደር ነው ገቨርነሩ። ይሄ ነው እዚህ ጋር ታዩታላችሁ ማለት ቂርቆስን ማለት ነው። ይሄኛው ቂርቆስ ነው። እንዳልኳችሁ እናቱ እኔ ክርስቲያን ነኝ ለጣዖት አልሰዋም ስትል ልጇ ያን ነገር ያስተጋባልና እንትን ገቨርነሩ አሌክሳንደር ያመጣውና ቂርቆስን እዚህ ጋር ያስቀምጧል ማለት ነው። ያልጸለየው ጴጥሮስ ያልጸለየው ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ወደ መላእክት ያልጸለየችውን ገብርኤል ሆይ ሰማይ፣ ሚካኤል ሆይ ሰማይ ብለው ያላሉትን ኦርቶዶክስ ከየት አምጥታ ነው ብላ የምትለው? ትምህርት ነው ብላ ካላችሁ እስከ ሐዋርያቱ መካከል ወደ መላእክት ጸልዮ መልአኩ መጥቶ ያዳነውን እስኪ አንድ ጥሩ ነው የለም። ስሙ ይከበር። እግዚአብሔር እኔ በእግዚአብሔር ፊት የሚቆሙ ገብርኤል ነኝ ሲል እኮ አክብሮትን እግዚአብሔርን ያከበሩ እግዚአብሔር መልእክተኛ መሆን እኮ ክብር ይገባዋል። እሱ ያንሰዋል እንጂ። እስቲ አሳየን። አሁን እችን የሞልሃትን ገብርኤልን ቀን ሰይማችሁ ሻማ፣ ጧፍ፣ ሌላም ነገር ለኩሳችሁ አክብሩት የሚል መጽሐፍ ቅዱሳዊ ማስረጃ እስቲ ስጠን። ኦኬ፣ በመጀመሪያ በእናንተ ሕግ በገብርኤል ጸልዩ ብሎ ምናምን ሳይሆን ስለ ፓስተር፣ ስለ ነቢይ፣ ስለ ቄስ ምናምን ተከፋፍሎ ስለ ምዕመናን ተብሎ ከከፋፍላችሁ ጸሎታችሁን ስታደርጉ እናያለን አይደለ? ዛሬ ቀኑ ስለ ገብርኤል ነው ወይ? አይ ኦፍኮርስ ያ ግን ስለ ነቢይ አሁን ገብርኤል መጀመሪያ እኛ ወደ ገብርኤል አንጸልይም፣ ይቅርታ ብራዘር፣ ወደ ፓስተርም አንጸልይም፣ ወደ ነብይም አንጸልይም። አሁን ሐሳቡ ላይ አይ እኛም እኮ ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም፣ ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም ወይ? ገብርኤል እኮ አማላጅ ነው እንጂ ገብርኤል ወደ ገብርኤል እንደማልጅ ነው እንጂ ገብርኤል እንትን እንዲያደርግልኝ አይደለም። ወደ ገብርኤል ጸልያለሁ ወይስ አጸልይም ብራዘር? ነው ወይ ጸሎት እንዲያደርግልኝ ነው የምፈልገው እንጂ ወደ ገብርኤል ትጸልያለህ ወይስ አትጸልይም? ይኸውልህ ወንድሜ፣ አሁን ይሄ ጭንቋሌ ወገን ሳይሆን ትክክለኛው መንገዱ ነው ልነግርህ የፈለኩት። ሶል ወደ ገብርኤል ትጸልያለህ ወይስ አትጸልይም? ምን ነው ሼም ያዘ? ገብርኤል እኮ በእግዚአብሔር ፊት የሚቆም ታላቁ ነገር እኮ ሉቃስ 1:19 ይቆማል ምናምን አለም ጥያቄው። ወደ ገብርኤል ትጸልያለህ ወይስ ሉቃስ 1:19 አንብበው እስቲ። ጥያቄ ወደ ገብርኤል ጸልያለህ ወይስ አትጸልይም ነው። በጣም ሲምፕል ጥያቄ ነው ጠየቀኝ። ይኸውልህ ወንድሜ፣ እኔ ገብርኤል አማላጄ ነው፣ አምላኬ አይደለም። እሱን በኋላ እኔ አምላክ ነው አማላጅ አይደለም። ጥያቄው በደንብ ስማ። ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? ወደ ገብርኤል ማንም ሰው እኮ አይጸልይም። ገብርኤል ግን አድራሽ ነው። እስቲ ድገመው። ወደ ገብርኤል አንጸልይም በእንስ ገብርኤል ማለት መልእክተኛ ነው ወራጄ። አሁን መልእክተኛ ነው አድራሽ ነው አይደለም ጥያቄው። ወደ ገብርኤል ትጸልያለህ ወይስ አትጸልይም? እንዴ ገብርኤል እየነገርኩ እኮ ነው። አማርኛ እየገባህ አይደለም እንዴ? እኔ ለዛ ነው ደጋግሜ የምጠይቅህ። ወደ ገብርኤል ትጸልያለህ ወይስ አትጸልይም? ይኸውልህ አዳምጥ። መጀመሪያ ወደ ይሄ ጭንቋሌ ወገን ሳይሆን መጀመሪያ ማሰብ ያለብህ ወደ ገብርኤል ትጸልያለህ ወይስ አትጸልይም? ወዳጄ አድምጠኝ። አማላጄ ነው አልኩ። አጥሩ ምንህ ነው ስትባል ነው እሱ ምንህ ነው አማላጄ ነው። ጥያቄው ወደ ገብርኤል ትጸልያለህ ወይስ አትጸልይም ነው። ስለዚህ ጸሎት ለማን ጸሎት እንደማድረግ ደግሞ እየነገርኩ ነው እኮ። ወደ ገብርኤል አልጸልይም በለኝ በቃ። ወደ ገብርኤል አልጸልይም በለኝ። ገብርኤል አማላጄ ነው። ጥሩኛ ምንህ ነው አላለም ጥያቄው። አጎትህ ነው አክስትህ ነው አማላጄ ነው ምናምን አይደለም ጥያቄው። ወደ ገብርኤል ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? አዎ ጸልያለሁ። ካዳ አንጸልይ ምናምን ግራ አትጋባ እኮ ጸልያለሁ። ለምን እንደምጸልይ ጠይቀኛ። እሱ አልጠየቀም። እሱ የኔ ጥያቄ አይደለም። አየህ ወደ ገብርኤል መጽሐፍ ቅዱሳዊ ለመጀመሪያ መጽሐፍ ቅዱሳዊ ወደ ገብርኤል ጸልያለሁ ብልሃል። ከእግዚአብሔር ቃል ወደ ገብርኤል እንድጸልይ ያደረገህን ማስረጃ አስተን። አየህ አንተ ወደምትፈልገው መንገድ ሳይሆን እኔ ወደምነግርህ ትክክለኛው መንገድ እንድትቀበል ነው የምፈልገው።
አንተ ነህ የነገርከኝ። ወደ ገብርኤል ጸልያለሁ ብለህ የነገርከኝ አንተ ነህ። ባይዘው ለምን ጸለይክ ብላ ጠይቀኝ። ታዲያ ማስረጃ አስጠኝ። እዛ ጋርም አይደርስም። ምክንያቱ ለምን ጸለይክ አትለኝም? ታዲያ እሱ ምክንያቱ አይደርስም አልኩህ እኮ መጽሐፍ። አየህ፣ ምክንያቱ ስለምታውቀው ነው፣ መልሱ ስለምታውቀው። ለምንም ጸልይ መጽሐፍ ቅዱስ ግን ወደ ገብርኤል ጸልዩ የሚል የለም። ስማ፣ ይኸውልህ አማላጅ ነው ቀጥታ። ቅድም እኮ ስታወራው ሰምቻለሁ። ቅድም ምን ብለኛል? ለምን ወደ እግዚአብሔር ቀጥታ ትጸልይም አልከኝ። ማስረጃ ነው ወይ? ቅድም ወደ እግዚአብሔር ለምን አትጸልይም ብለህ ስጠይቀው ነበረ። ሶልዬ ማስረጃ እንዳትረሳ። ወደ ገብርኤል ወደ ገብርኤል የምትጸልይበትን መጽሐፍ ቅዱሳዊ ኤቪደንስ ስጠን። እንዴ ገብርኤል ሲጀመር ገብርኤል ምን እንደሆነ ታውቀዋለህ? ምንም ይሁን ወደ ገብርኤል ጸልይበትን መጽሐፍ ቅዱሳዊ ማስረጃ ብራዘር። እኛ ከእናንተ በላይ መጽሐፍ ቅዱስን ያቆየን እምነት ነን። የምትከተል ኦርቶዶክስ ቤተክርስቲያን ነች። ስለዚህ መጽሐፍ ቅዱስ ማስረጃ ይኖራቸዋል ብዬ አስባለሁ። እንደዚህ ይሄንን ክሌም ላደረገ ሰው ማስረጃ ከባድ ይሆንበታል ብዬ አላስብም። በል ማስረጃ አንድ ጥቅስ አንድ ጥቅስ ብዙ አልጠይቅም። ያው ግማሽ ጥቅስ ስለሌለ ማለት ግማሽ እንጠይቅ ብንል አንችልም። ግማሽ የሚባል ስለሌለ ማለት ነው። አይደለም። አይ መጀመሪያ ያንተ ጥያቄ ምን መሰለህ? አንድ የማይረባ መምህር ለምጠይቀው ጥያቄ የሚያወጣው ጥያቄ ነው። ችግር የለም። ባይዘው ይሄ የኔ ብቻ አይደለም። ባይዘው የኔ ብቻ ከመሰለ ተሳስተሃል። አይ ምናልባት ያንተ የሚከተሉ እንዳንተ አይነቱ የሚከተሉ ሰዎች ሊኖሩ ሁላችን ይኸው እኛ ወደ ገብርኤል ነው። አድምጠኝ እስቲ ዳንኤል፣ እንደው ሁል ጊዜ በቃ አፌ ላይ እንደቆምክ ሁል ጊዜ ሰው ላይ አፍ እንደቆምክ በቃ ለምን ሳታዳምጥም? እሺ ልጠይቅህና ከዛ ዝም ልበል። ልሰማ ማለት ነው። አፋሮች ምን ይላሉ መሰለህ? እንደማመጥ ታወራለህ አልኩ። ይኸው እኛ ሁሉ እዚህ ያለን ወንጌል አማኞች መጽሐፍ ቅዱስ ውስጥ ካለ ወደ ገብርኤል መጸለይ እንፈልጋለን እያለ የእግዚአብሔር ቃል ውስጥ ያንን ድርጊት አለመፈጸም ነውር ነው። የአምላካችን ቃል በጣም ነው የምናከብረው። የእግዚአብሔር ቃል ውስጥ አንተ ወደ ገብርኤል የምትጸልይበትን ያንን ኤቪደንስ ከእግዚአብሔር ቃል ማስረጃ ስጠን። ጥቅስ ጥቀስ። በዚህ ቃል መሰረት ብለህ ንገረን፣ እንሰማሃለን። ይኸው ቀጥል። ብራዘር ወንድምነት ሰላም ብያለሁ። ዌልካም ብራዘር። ወንድም አለም አንተ ትምህርት ሳይሆን ማለት ሰውን አሳምነ ነገሮችን ማስረዳት ሳይሆን ነገሮች ማበላሸት ነው እየነገርክኝ ያለው አሁን እያወራው ያለው። እግዚአብሔር ቃል ወደ ገብርኤል ጸልዩ አላለም። እግዚአብሔርን የምናገኝበት መንገድ እንጂ ወደ ገብርኤል ወይ ወደ ጻድቃን ወይ ወደ ጸልዩ የሚል መጽሐፍ ቅዱሳዊ ነገር አይኖርም። ግን እግዚአብሔር የምናገኝበት መንገዶች ግን አሉ። አንተ ፓስተር ጋር ጸልይልኝ ብለህ ስታወራ ጸልይልኝ ብለህ ብዙ ነገር ስታርቅ ወይ ነቢይ የተባለ ሰውዬ ጸልይልኝ እባክህ ብለህ ገስት ሃውስ እንደምትሄደው እኛ ግን ገብርኤል እባክህን አማላጅ ሆይ እግዚአብሔርን እንዲሰማው፣ ምክንያቱም የእግዚአብሔር መልእክተኛ ነው። ያ ነው የምናምነው እንጂ አንተ እንደ ገስት ሃውስ ተከራይቶ አንተ ጸሎት እንዲያደርግልህ ለምን ቀጥታ አንተ ራስህ ወደ እግዚአብሔር ወደ ኢየሱስ ለምን አትጸልይ? እሺ ስለዚህ ከአንተ አይነቱ ፓስተርና ነቢይ ከተባለው በላይ ትልቅ ክብር ላለው ገብርኤልን ጸልይልኝ ብለው ምንድነው ጥፋቱ? ምንድነው ጉለቱ? እሺ ሶሊ ደግሞ አማላጅነቱን እየነገርኩ ነው አይደል? ዳንኤል 8:17 ጀምሮ ያለው ነገር አንብበው። ሉቃስ 1:19 ላይ ያለው ነገር አንብበው። ስለ ገብርኤል ስለ ሶስቱን ህፃናትን ያዳነበት መንገድ አስዩ። ቆይ እንመጣለን፣ እሱ ላይ ደግሞ እንመጣለን፣ እናወራ። ገብቷል አይደለ? አሁን ግን ስለ ነብይ ስለ ምናምን ይሄ ክፍፍል የመጣበት መንገድ የራሳቸው ምንድነው ክብር አላቸው አይደል? ነብይ የተባለ ሰውና አንድ ተራ ምእምን ከፋፍለህ የምታስቀምጣቸው መንገድ ለምንድን ነው? ጥሩ፣ እሱን ደግሞ እንመጣለን፣ እናወራለን። አሁን ደግሞ ስማኝ፣ በቃ አሁን ስማኝ። የወደድኩት ነገር ምንድን ነው? መጽሐፍ ቅዱስ ውስጥ የለም አልከን። በቃ ቴንኪው። ጥያቄ ምን ነበር ላስታውስ? መጽሐፍ ቅዱስ ውስጥ ካለ አንድ ጥቅስ ስጠን ያልኩ፣ ግማሽ ጥቅስ ስለማይጠይቅ
ስለዚህ የለም የሚለው ቃል በቃኛ ልባችንን ይዞታል። መጽሐፍ ቅዱስ ውስጥ አለ። አንዴ አክስቴ ሚታርኪ በቃ አለመኖሩን ነው የጠየኩ አለ ወይስ የለም ነው? የለም ብለህ መለስክልን። እግዚአብሔር ይባርክ። የኛም ጥያቄ እሱ ነው አለ። ኦኬ። ብዙ ሰዎች ቆይታ አለም ስሜት ያቱኛ እንጂ ደግሞ ብዙ ሰዎች መጽሐፍ ቅዱስ ውስጥ ያለ ትምህርት ነበር የሚመስላቸው። ሰዎች ወደ ገብርኤል ሲጸልዩ ዛሬ ለምሳሌ ብዙ ሰው ወደ ገብርኤል ይሳላል። በጣም ብዙ ሰው ማለት ነው ስለትን ያቀርባል ወደ ገብርኤል። መጽሐፍ ቅዱስ ውስጥ ያለ አማላጆች ናቸው ብያለሁ። አማላጅ ናቸው። ጥሩ እኮ አማላጅ ነው ለሚለው ትምህርት እኮ አንተ ጸሎትና ልመናን ወደ እሱ እንደምታደርስና እሱ ደግሞ የአንተን ልመናና ጸሎት እንደሚቀበል ማስረጃ መጽሐፍ ቅዱስ ውስጥ የለም እኮ አይደል? ካለስ አማላጅ ምን መሆኑን አታውቅም ዳንኤል? ምን ሆነ ነው ግን? እሺ አማላጅ አንተ እስቲ ልንገር እስቲ ፓስተርህ ምን ነው? ወይ ደግሞ ነብይ የተባለው ጸልይ ለምትላለህ ፓስተር ያንተ ፓስተር ወይ ደግሞ ይጭፋ ወይ የሳምበዲ ጋይስ ሂደ ጾለት አድርገህ እባክህ ገስት ሃውስ ላይ ጾለት የምታደርገው ለምንድን ነው? ወይናት ዩ ዳይሬክትሊ እግዚአብሔር ጋር ለምን አትገናኝም? እሺ ጥሩ ልመልስልህ። እግዚአብሔር ጋር ዳይሬክት እንገናኝ። ቆይ ልመልስልህ ብራት አንዴ ልመልስልህ። በደምብ ስማኝ። እግዚአብሔር መልስልኝ። ይሄ ስለምንድን ነው ወደዛ መሄድ ለምንስ? እየመለስኩ እሺ መጽሐፍ ቅዱሳዊ ግን አሳየኝ። በመጽሐፍ ቅዱሳዊ እሺ ጥሩ ፓስተርን ጸሎት እንዲያደርግላችሁ ወይ ገስት ሃውስ ላይ ሂዳችሁ ጸሎት እንዲያደርግላችሁ አድርጉ የሚል መልስልኝ። እሺ ጥሩ አሁን በደንብ ስማኝ። ለምንድን ወደ እግዚአብሔር የማትጸልዩት ካልከኝ እኛ ወደ እግዚአብሔር ነው የምንጸልየው። ኦኬ ወደ ፓስተር አንጸልይም፣ ወደ ሌሎች አገልጋዮች አንጸልይም። ይሄ የወንጌል አማኞች መለያ ነው። እኛ ወደ ፍጡር አንጸልይም። ለምንድን ነው እሱ ወደ ፍጡር የማንጸልየው? ጸሎት ልመናንን ሊቀበልና ሊሰማ የሚችል በዙፋኑ ላይ የተቀመጠ እግዚአብሔር ነው። ኦኬ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ስለ አንድ ጸሎት አስተምሮናል አይደል? ያ በሰማይ ወዳለ ወደ እሱ እንድንጸልይ ኦኬ በሰማይ ላለ አባታችን ጸሎት እንድናቀርብ አስተምሮናል። መዝሙር 65 ላይ በግልጽ ጌታችን ምን አለን? ወደሱ ጸሎትን ማቅረብ እንዳለብን በቅዱስ ቃሉ ነገረ። ምን ብሎ? ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ብሎ በትክክል በእግዚአብሔር ቃል ውስጥ ተጽፎልን ተቀምጧል። ስለዚህ ጸሎት ልመና ስንፈልግ ወደ ማን ነው የምናቀርበው ካልከኝ፣ በዙፋኑ ላይ ወደ ተቀመጠው ወደ እግዚአብሔር ነው የምናቀርበው። በሰማይ ላለ አባታችን ነው ጸሎት ልመና የምናቀርበው። እኛ ወደ ፓስተር ጸሎት ልመና አናቀርብም። አይደለም ጥያቄ ቆይ ነው እንጂ እሱ አይደለም ጥያቄ ነው እንጂ አይደለም። እንደዛ ለምን ገስት ሃውስ ሂዳችሁ ጸሎት አድርግልኝ ትላላችሁ? ማንን ነው እሱ? በቃ ፓስተሩ ወይ ነብዩ የተባለው ሰውዬ ሂዳችሁ እባክህ ፓስተር ሆይ ጸሎት አድርግልኝ፣ ቤት ሩም ተከራይታችሁ ጸሎት አድርግልኝ የምትሉ ሰዎች ለምንድነው? መጽሐፍ ቅዱሳዊ አስረዳኝ። ስለምንድነው ጸሎት የሚያደርጉላችሁ እነሱ? እሺ ሰዎች እንግዲህ የጸሎት ብቻ ቦታ ሲፈልጉ ሊከራዩ መጽሐፍ ቅዱሳዊ ፓስተር ጸሎት ያደርግላችኋል ነብይ ተብሎ ተከፋፍሎ የተከፋፈለው ነገር እስቲ ንገረኝ መጽሐፍ ቅዱሳዊ ላይ እኮ። አንዴ ስማኛ እኮ አይ ጥያቄው አብረህ እንድትመልሰው ስለፈለኩ እኮ እየመለስኩልህ ስለሆነ አንዴ በደንብ አድምጠኝና ከዛ አልተመለሰልኝም ዳኒ ይትለኛል። ኦኬ ሶ ቅድም በስህተት ተሳስተ ሊሆን ይችላል። እናንተ ብለህ ወደ ፓስተርና ወደ ሌሎች አገልጋዮች እንደምንጸልይ ለማስመሰል ስለሞከርክ ነው። እኛ ወደ ፍጡር አንጸልይም አላልኩም። እኔ ጸሎት ታደርጋላችሁ አላልኩም ዳኒ። ለምን ታጣመዋለህ? ሂዳችሁ ግን ለምንድነው ጸሎት አድርጉልን ትላላችሁ? እሺ አድርግልኝ እባክህ ፓስተር ሆይ ጸሎት አድርግልኝ ለምን ትላለህ? እሺ የመጀመሪያው ነገር ቤተክርስቲያኒቱ ውስጥ የተሰጠ ኦፊስ አለ። ምን ማለት ነው? ቤተክርስቲያኒቱ ውስጥ ቆይ አንዴ፣ ቤተክርስቲያኒቱ ውስጥ ምን ተሰጥቷል? የአገልግሎት ዘርፍ አለ።
የአገልግሎት ከመንፈስ ቅዱስ የሚሆን ስጦታ አለ። ኦኬ ምን ማለት ነው? ያ ስጦታ ሁሉ ሰው መሪ አይደለም፣ ሁሉ ሰው ሐዋርያ አይደለም፣ ሁሉ ሰው አስተማሪ አይደለም፣ ሁሉ ሰው እዚህ ጌታ በራሱ የሰጣቸው ምን አሉ? ለቤተ ክርስቲያን ስጦታዎች አሉ፣ የመንፈስ ቅዱስ ስጦታዎች አሉ። ሁሉ አስተማሪ አይደለም፣ ሁሉ ሐዋርያ አይደለም። እዚህ ቤተ ክርስቲያን ውስጥ ያሉ አገልጋዮች ከእግዚአብሔር ዘንድ ቤተ ክርስቲያንን ኤዲፋይ ለማድረግ ምን ይሰጣል? ስጦታ ይሰጣል፣ የመንፈስ ቅዱስ ስጦታ ይሰጣል። ኦኬ በዛ በመንፈስ ቅዱስ ስጦታ በቤተ ክርስቲያን ውስጥ ባለው ውስጥ ቤተ ክርስቲያንን ኤዲፋይ ለማድረግ በተሰጠው ስጦታ ውስጥ አገልጋዮች ያገለግላሉ። ሲያገለግሉ በዛ አገልግሎት ለመጠቀም ሁላችን እንቀርባለን። ምናልባት እኔ ውስጥ እግዚአብሔር የሆነ ጸጋ ቢያስቀምጥ ወንድምነት ውስጥ የሆነ ጸጋ ነው የሚያስቀምጠው። ማን ነው አስቀማጩ? ራሱ እግዚአብሔር። የመንፈስ ቅዱስ ስጦታ ነው እሱ። መጽሐፍ ቅዱሳዊ ምን ነው? መጽሐፍ ቅዱሳዊ ፓስተር ነው ወይ መጽሐፍ ቅዱሳዊ ጸሎት አድርጉ፣ ጸሎት እንዲያደርግላችሁ ሂዱ እነሱ ጋር ላሳይ። ችግር የለም። ጸሎት ማድረግ ከሆነ ስጦታውን ከተቀበልክ ችግር የለም። ነው ስጦታው ሳይሆን ጸሎት እንዲያደርጉላችሁ ፓስተሮች ጸሎት እንዲያደርጉላችሁ የምትሄዱበት መንገድ ፓስተር መሆን የለበትም እኮ ነው። ማን ነው ይሄ? ማን ነው ገስት ሃውስ የሚከራዩት? በአዲስ ኪዳን ለምን ትደባልቃለህ? እኔ አሁን ገስት ሃውስ ተከራይቼ አላውቅም። ቆይ አንዴ፣ እኔ አሁን ገስት ሃውስ ተከራይቼ አላውቅም። አንተ ፓስተር ነህ? እኔ ፓስተር በእኛ ቤት ውስጥ እኮ ፓስተር መሆን የለበትም። አየህ የተምታታብህ እኮ እሱ ነው። ነው ወይ? አልተምታታብኝ ብራዘር እኮ ካልተምታት አይ ነው ዩ ቬሪ ዌል ብራዘር። እሱና እየተምታታብን እኮ ነው ሐሳብ ነው ወይ? አየህ መጽሐፍ ቅዱሳዊ አድርገህ ጥያቄ እንደዚህ እናድርገው። ጥያቄውን እንደዚህ እናድርገው። እሺ ጥያቄው ላስተካክል። ለምን ትከራያላችሁ ነው? ገስታውስ ከሆነ እኔ አሁን ለምሳሌ ጥያቄ ላስተካክልሽ። ጥያቄው እኔ ጥያቄው ላስተካክል አስተካክልሽ። አዎ እንግዲህ አንተ ሙሉ ወንጌል ትሆን መካነ ኢየሱስ አላውቅም፣ ያው የተለያየ እንትን ስላለ እሱን አላውቅምና ግን ባሉት የወንጌል አማኞች ነብዮች አሉ፣ ነብይ ተብዮች አሉ፣ ፓስተር ተብዮች አሉ፣ መመናን አለ፣ ያው ተከታይ ማለት ነው። እሺ ስለዚህ የእግዚአብሔር አገልጋይ ተብሎ ነው ሁሉም የሚመደቡት። እሺ እነዚህ ሰዎች ጸሎት ያደርጋሉ። ይህን ያክል ገንዘብ ይገባልሃል፣ ይህን ያክል እንትን ያደርግልሃል ብለው ጸሎት ያደርጋሉ። ለአንዱ አካል ጸሎት ያደርጋሉ። እሺ አድራጊው ማን ነው? እግዚአብሔር ነው። እሺ ግን የሚደረገው ነገር ምንድን ነው? እሱ እንደሚያደርገው እንትን እንደሚያደርገው ያው አክት ሆኖ ነው እያደረገ ያለው። አንተ ደግሞ ላይክ እንዳንተ እንደ መምን ሆነ ስትሄድ ገስት ሃውስ ላይ ተከራይቶ ጸሎት እንዲደረግልህ ለ3 ቀን ለ7 ቀን ቅባ ቅዱስ እየቀባ ማለት ይቺ ቅባቷ እየቀባ ጸሎት እንዲያደርግለት ይጠይቁታል። ማን ነው? መምኑ፣ እዛ የሚከተለው መምን ማለት ነው። ስለዚህ ያን እንዲያደርግ መጽሐፍ ቅዱሳዊ የተፈቀደበት መንገድ አለ ወይ? እሺ በጣም ሲምፕል። አሁን ካላቅለህ ካለ ደግሞ ማስረጃ፣ ካልሆነ ደግሞ ስህተት ነው። ካልሆነ ስህተት ነው። ጨረስክ አስባለሁ። ኦኬ እሺ በጣም ጥሩ። ይህን ሁሉ ማለት ኦልሬዲ ስላመንክ ጊዜ ማባከን አለብኝ ብዬ አላስብም። ምክንያቱም ሐሳቡን ያነሳነው ሐሳብ አንዱ ወደ አንዱ የሚያደርገውን ጸሎት ነው። ከእግዚአብሔር ቃል ማስረጃ ልስጥ። እንደዚህ ይላል በደም ስማኝ። ስለዚህ እንድትፈወሱ ኃጢአታችሁን እርስ በርሳችሁ ተናዘዙ። ኦኬ እያንዳንዱም ለሌላው ይጸልይ። የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው ይላል። ስለዚህ እንዳትረሳ ሌላው እያንዳንዱም ለሌላው ምን ያደርግ ይላል? ይጸልይ ይላል። ይህ እግዚአብሔር ቃል። ስለዚህ እኔ የሆነ ከእግዚአብሔር ዘንድ በሚያስፈልገኝ ሰዓት
ስለኔ ሌላው ሰው ሊጸልይልኝ ይችላል። እግዚአብሔር ፈቅዷል። የጌታ ትእዛዝ ፈቅዷል። ምንም ጥያቄ የለው። ከእግዚአብሔር ዘንድ የሆነ ነው። አየው። ስለዚህ ይሄ ጸሎት ቤተክርስቲያን ውስጥ አለ ወይ? አዎ አለ። ለምሳሌ የአንዳንድ ቆይ ብራዘር ጠየቅ አይደል? አንዴ በደምብ ስማ። ሚዩት አድርገን። ለምሳሌ የሐሙስ ፕሮግራም ሊሆን ይችላል። የሆነ ቀን ፕሮግራሞች የጉባኤያቶች አሉ። ኦኬ በቃ የዛን ቀን ሰዎች ችግራቸው ካለ የታመሙበት ነገር ካለ ምናምን እግዚአብሔር እንደሚሰራ እናምናለን። ስለዚህ አሁን ወደ ሰው አይደለም የምንጸልየው። ኦኬ ሁላችንም ችግራችንን ወደ ማን ነው የምናቀርበው? ወደ እግዚአብሔር ነው የምናቀርበው። የኔን ችግር ወንድምነት ሊያቀርብ ይችላል። የአንዱን ችግር አንዱ ሊያቀርበው ይችላል። እርስ በራስ ጸሎቶቻችንን ጥያቄዎቻችንን ይዘን ወደ ማን? ወደ እግዚአብሔር ነው የምንቀርበው። ይሄ መጽሐፍ ቅዱሳዊ ነው። የትም አድርገው፣ ገስት ሃውስ አድርገው፣ ቸርች ውስጥ አድርገው፣ የትም ይሁን አንዱ ግን የሌላውን ሸክም ተሸክሞ በእግዚአብሔር ፊት ጸሎት ያቀርባል። ይሄ እግዚአብሔር ሐሳብ። አየህ እማናደርገው ነገር ምንድነው ካልከኝ፣ እኛ ወደ ጻድቃንና ወደ መላእክት ግን ጸሎትን አንጸልይም። ይሄ መጽሐፍ ቅዱስ ውስጥ የለም። አየህ አሁን ገብርኤል ሆይ ስማኝ ብለ በቤት ተንበርክከ ወይ ደግሞ ቤተክርስቲያን ገብርኤል ቤተክርስቲያን ሄደ ወደ ገብርኤል የምታረገው ጸሎትና ልመና መጽሐፍ ቅዱስ ውስጥ ግን ሽታውም የለም። ምክንያቱም ወደ ገብርኤል ጸሎት ስለማይቀርብ አዮ እሱ የለም። በቃ አሁን ፖይንቱ እሱ ነው። እርስ በራስማ ጌታ ፈቅዷል። አንዱ ስለ አንዱ ምን ያርጋር? ይጸልይ። ምንም ችግር የለውም። እሱን ምን ማለት ነው? ያንተን ሸክም ይዤ በጌታ ፊት ሆናል። የሚሰማ የሚያደርግ የሚፈውስ አምላክ ስላለ ማለት ነው። ሰዎች በአጋንንት ቢያዙ ምንም ችግር የለውም። በመካከላችን አንዱ ተነስቶ ያንን በአጋንንት የተያዘውን ሰው በክርስቶስ ኢየሱስ ስም ጸልዮ ያ ሰው በኢየሱስ ስም ነፃ ይወጣል። ለምን? በስሜ የሚያምኑ እንዲህ አይነት ምልክቶች ይከተሏቸዋል ብሏል። በስሙ አጋንንት ይወጣሉ፣ ሰዎች በስሙ ይፈወሳሉ። የጌታ ትእዛዝ ነው፣ የጌታ ሐሳብ ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ያለን ጌታ ነው። በጉባኤዎቻችን አሁንም ቢሆን ጌታ አክቲቭሊ እንደሚሰራ በመካከላችን እንደሚገኝ እናምናለን። ማን ነው የሚገኘው? ገብርኤል አይደለም። ማን ነው የሚገኘው? ሚካኤል አይደለም። ተክለ ሃይማኖት አይደሉም በጉባኤዎቻችን የሚገኙት። ቃሉ እንደተናገረው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ብሏል ጌታ። 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለ ጌታ አለ። አየህ አሁን በጉባኤዎቻችን መካከል ገብርኤልን አይደለም የምንጠብቀው። ገብርኤል የለም ብራዘር። ገብርኤል በሁሉ ቦታ መገኘት አይችልም። ሚካኤልም የለም። በየጉባኤዎቻችን ሚካኤል መገኘት አይችልም። ውስን ነው፣ ፍጡር ነው። ጌታ አምላካችን ግን ምን አለ? 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለን ጌታ ግን አለ። አደራ አይበላም። አየህ እሱ ፍጡር አይደለም፣ አይወሰንም። ስለዚህ ጉባኤዎቻችን ሲጀመሩ እንደ ቃሉ በክርስቶስ ኢየሱስ ስም ነው የሚጀመሩት። በዛ ጉባኤ መካከል ማን አለ? እንደ ቃሉ ኢየሱስ አለ። አምላክ ስለሆነ በሁሉ ስፍራ ላይ አለ። ገስት ሃውስ በለው፣ ሆቴል በለው፣ የትም አዳራሽ በለው፣ የትም ሜዳ ላይ በለው፣ ጫካ ውስጥ በለው፣ በስሙ ብቻ የተሰበሰቡ ጉባኤዎች መካከል የሰራዊት ጌታ እግዚአብሔር በፕሬዘንሱ በመካከላችን በሙሉ ኃይሉ ይገኛል። እዚህ አሁን ወደ ገብርኤል እንጮዋለን? አንጮም ብራዘር። እሱ ተገኝቶ ለምን ወደ ገብርኤል እንጮዋለን እንዴ? እንዴት ሆኖ? ራሱ እኮ አለ፣ በመካከላችን እኮ አለ። ገብርኤል ሩቅ ነው ለኛ ብራዘር። በጌታ ስም ተሰብስበን ገብርኤል ጋር የምንጮህበት ምንም ምክንያት የለም። ሂዴር በቃ አለ በመካከላችን። እንደውም በጣም እናቅርበው ካል እኛ የእግዚአብሔር መንፈስ ማደሪያዎችም ጭምር ነን ወዳጄ። ማለት ገብርኤል ሩቃችን፣ እግዚአብሔር በእኛ ውስጥ ነው ያለው። የእግዚአብሔር መንፈስ ማደሪያዎች ነን እኛ ብራዘር። አይ አሁን ገብርኤል ሩቅ ነው ለኛ። ከኔ ጋር ነውራ
ሚዩት አድርግ አንተ ምንም እሺ ሚዩት አድርግ ስብከቱን ተወውና ከኔ ጋር ነውራ ሚዩት አድርግ ብራዘር ሚዩት አድርግ አትረብሽ አሁን ስለዚህ ቆይ አዮ ፖይንቱ ምንድነው ካልከኝ ወደ ገብርኤል ጸልዩ የሚል በእግዚአብሔር ቃል ውስጥ አንዳች ስፍራ ላይ ተጻፈ የለም ወደ ፍጡራን ጸልዩ ጸሎትና ልመና ግን የሚሰማ ቅዱስ የሰራዊት ጌታ እግዚአብሔር አለ ወደ እሱ እንጸልያለን ልመና እናቀርባለን እግዚአብሔርም ደግሞ ይሰማናል ያደምጠናል ይሄው ነው መልሱ አይ ሆፕ ተመልሶልሃል ያንተን ግን መልስ ጨርሰሃል አይደለ አንተ ጨርሰሃል እኔ ጨርሻለሁ መልካም ለእግዚአብሔር ቅርብ የሆነው ካንተ ይልቅ ገብርኤል ይቀርባል ለእግዚአብሔር ቅርብ የሆነው በእግዚአብሔር ፊት የሚቀርበው የእግዚአብሔር መልእክተኛ የማይበላ የማይጠጣ በመንፈሳዊ ህይወት የሚያገለግል የእግዚአብሔር አገልጋይ የሆነ ካንተ ይልቅ ገብርኤል ይበልጣል ማስረጃ እግዚአብሔር ወደ ላከው ቦታ ላይ ማስረጃ ስጠኝ አሁን እንደሱ ሳይሆን ቀደመኝ በማስረጃ ላይ ያወራሁት አንተም በማስረጃ ነግሬሃለሁ ያው ዳንኤል 8:17 ጀምሮ ያለው ነገር አይ ስለኔ ስለ አዲስ ኪዳን ህይወት አውራኝ ብራዘር አይ ስለ አዲስ ኪዳን ህይወት ነው እኔ የእግዚአብሔር መንፈስ ማደሪያ ነኝ እኔ የእግዚአብሔር መንፈስ ማደሪያ ነኝ ማደሪያ ነህ አዎ ስለዚህ ከማደሪያው የሚቀርብ ማንም የለም እግዚአብሔር በእኔ ውስጥ ሆኗል እኮ አየህ በመንፈሱ እኔ አሁን የእግዚአብሔር መንፈስ ማደሪያ ነኝ ማደሪያ ነህ ማደሪያ ነህ ብቻ አይደለም ቆይ እሱ ብቻ ደግሞ አይደለም ልጨምርልህ አየህ አይ በቂ ነው አውቀዋለሁ ችግር የለውም አውቀዋለሁ እሺ ለአንተ ትምህርት እግዚአብሔር ለኔ ሩቅ እንደሆነና ቆይ አድምጬ በማስረጃ አውራኛ አሁን እኔ በማስረጃ ነው እየነገርኩ ያለው ጥሩ ከኔ ይልቅ ገብርኤል እግዚአብሔር ለኔ ሩቅ ሆኖ ለገብርኤል ቅርብ መሆኑን በማስረጃ ግለጥና አሳየን ብራዘር አዎ ቀድም ምን ብለሃል መሰለህ እሺ ጻድቅ የሆኑ ጻድቆች ጸሎት ሲያደርጉ ለእግዚአብሔር ቅርበት ስላላቸው ተሰሚነት አላቸውና ለነሱን ጸሎት እንዲያደርጉላችሁ እርስ በራሳችሁ ጸሎት ተደራረጉ ብለህ ቅድም ስታወራ ነበር እኮ ስለ ሁሉም ነው የሚያወራው እሱ ለዛ እኮ ነው ስለ ሁሉም ጸሎት ስለዚህ አንዱ ሁላችን ቅዱሳን የተለየ ቅዱስ የለም በእኛ ቤት ውስጥ አዎ ገብርኤል ቅዱስ አይደለም ቅዱስ ነው ሁላችን ገብርኤልም ቅዱስ ነው ነን አይ የሚያወራው ስለ አድምጠኝ ገብርኤል ቅዱስ ነው አይደለም የሚያወራው ጥቅስ ጥቀሳ ለገብርኤል ያ ጥቅስ አይሆንም አንዴ ቅዱስ ስለሆኑ እኮ ነው አይ ቅዱስ ስለሆኑ አይደለም ቅዱስ ስለሆኑ ጻድቅ ስለሆኑ አይደለም ከሆነ አሳየን ገብርኤል ስለ ገብርኤል እዚህ ክፍል ገብርኤል ቅዱስ መሆኑን አታምንም ቅዱስ ስለሆናችሁ አይደለም የሚለው ራስ አይደለም መሆኑ ታምናለህ አታምንም ጥሩ አሁን እሱ ፖይንቱ እሱ ስላልሆነ እያወራ ነው መጀመሪያ መልስልኝ ቅዱስ ነው ችግር የለም እሺ ቅዱስ ነው አሁን ስታወራ አሁን በማስረጃ ግን አውራ ቆይ በጣም ቴንክ በጣም አንዴ ብራዘር ስታወራ በማስረጃ አውራ ያልከውን ቅድም የተናገርከውን ክሌም በጣም ከባድ ክሌም ስለሆነ ማለት ነው ክሌም ያረከውን ፖይንት ላሳየ እግዚአብሔር ለኛ ሩቅ ሆኖ ለገብርኤል የቀረበበትን ነው ማስረጃ እንፈልገው እንዴ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ ይኳለ ሉቃስ ላይ ለኛ ሩቅ መሆኑን እግዚአብሔር ማስረጃ አስተን ነው ብራዘር እንዴ በእግዚአብሔር ፊት ነው በእግዚአብሔር ፊት እስቲ ስለኛ አይገልጸው አንዴ ስለኛ እኮ እኛ እግዚአብሔር ቅዱስ ማደሪያው ያደረገን በሱ በእኛ አምሳል ከድንግል ማርያም የተወለደው ማቴዎስ 18:10 ነው ውስጥ ከማውረድ በፊት ሚዩት አድርገህ እባክህ እንዴ አንድ አይሰለችም ኧረ ተው ደግ ዳኒ እሺ ከዚህ በላይ አንተ ለቅድሟ ላልካት ጻድቃኖች እርስ በርስ እንዲጸሎት እንዲተደራረጉ ብለህ ላልከው ነገር ከኔ ሩቅ መሆን ገብርኤል በጣም ቀርቦ ነው ሩቅ የሆንኩበትን ሐሳብ እስቲ አላሳየኝ እንዴ ነገርኩህ እኮ ካንተ ይልቅ እኮ አልኩህ ካንተ ይልቅ ማስረጃ
ነገርኩህ እኮ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለ። ጥሩ እኔ ሩቅ መሆኔን ማሰጅ አንተ በእግዚአብሔር ፊት ትቆማለህ። የእግዚአብሔር መንፈስ በእኔ ውስጥ ነው። እኔ ነው ወይ በእግዚአብሔር ፊት ትቆማለህ? አትቆምም። ማደሪያ ነህ እንጂ መቆም ግን አትችልም። ቀኝ እናድርገው ይችላል። ሰላም ለእናንተ ይሁን ወንድምነት ቅዱሳን ሁላችሁንም ሰላም ብያለሁ። እየሰማሁ ነበረና ቴንኪ ወንድማችን ሰለሞን በጨዋነት እየተወያየ ስላለ። አንተ ራሱ ሰለሞን በእግዚአብሔር ፊት ነው የቆምከው። ፍጥረት ሁሉ በእግዚአብሔር ፊት ነው የቆመው። ኦኬ በፊቱ መቆም ማለት የሆነ ቦታ ክልል ተከልሎለት ገብርኤል በፊቱ የቆምኩ ነኝ ብሎ ሲል ሰዎች በፊቱ የማይቆሙ አይነት አይደሉም። ታላቁ ነቢይ ኤልያስ በፊቱ የቆምኩት የሰራዊት ጌታ እግዚአብሔር ይላል። አየው እና ሰዎች በእግዚአብሔር ፊት ቆማል። አሁን አንተ በእግዚአብሔር ፊት ነው የቆምከው። ስትራመድ በእግዚአብሔር ፊት ነው የምትራመደው። ስትተኛ በእግዚአብሔር ፊት ነው የምትተኛው። ክፋትም መልካም ነገር ስታደርግ አንተም እኔም ሁሉም ፍጥረት ሁሉ በእግዚአብሔር ፊት ነው። ምክንያቱም በመጽሐፍ ቅዱሳችን ሲናገር ከሱ ፊት የተሰወረ ፍጥረት የለም ይላል። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ስለዚህ በፊቱ አንዳች የተሰወረ ፍጥረት የለም ማለት እግዚአብሔር ሁሉን ያያል፣ ሁሉን ያውቃል። ግን በእግዚአብሔር ፊት የቆምኩ እኔ ነኝ የሚል አካል አለ ከገብርኤል ውጭ? እስቲ ያሳየኝ። ኦኬ ኤልያስን ስነግርህ አሁን አልሰማህም? ስለ ነብዩ ስለ ኤልያስ የቆምኩት እኔ ኤልያስ ነኝ ነው የሚለው። በፊቱ የቆምኩት ብሎ ያለው ማን? ኤልያስ ታውቃለህ? አይ ነው ወይ? እኔ እየጠየቅኩ ነው ያለሁት። እኔ አሁን ስለ ገብርኤል ነው የማውቀው። ከዚህ በፊትም የማውቀው ለጠየቀው ጥያቄ ኤልያስ ብዬ መልስልህ በፊቱ የቆምኩት ይላሉ ብለህ አትበለኝ። ነቢዩ ኤልያስ እኮ ታላቁ ነቢይ በፊቱ ነው የቆምኩት ብሎ ያለው አልኩ። እና አሁን አንተ እንደገና በፊቱ የቆምኩት ይላሉ ትለኛለህ። ነቢዩን ጠቅሼ የለም በፊቱ ነው የቆመው። ነቢዩ ብቻ አይደለም እኔም አንተም ፍጥረት ሁሉ በፊቱ ነው የቆመው። በፊቱ ነው ክፉም ነገር የምንሰራው፣ በፊቱም ነው መልካም ነገር የምንሰራው። በፊቱ ነው ኃጢአትንም ጽድቅንም የምናደርገው። ከሱ ፊት የተሰወረ ፍጥረት የለም። ብራዘር ማለት እግዚአብሔር ሁሉን ያያል ማለት ነው። ገብርኤል መልአኩ ብቻ በፊቱ ቆሞ እግዚአብሔር መላእክትን ብቻ ፊት ለፊቱ የቆሙት መላእክትን ብቻ የሚያይ ሌሎቹን ግን የማያይ አይነት አይደለም። የምታደርገው ነገር የማደርገውን ነገር ሁሉ በእግዚአብሔር ፊት ነው የምናደርገው። ማለት ምን ማለት ነው? ያያል ማለት ነው። ያየናል ማለት ነው። ይመለከተናል ማለት ነው። ከሱ ፊት የተሰወረ ፍጥረት የለም ነው የሚለው መጽሐፍ ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ነገር ሁሉ በፊቱ የተራቆተና የተገለጠ ነው ብሎ ስለሚል ማለት ነው። ኤርሚያስ እሱማ ገባኝ እኮ። ሁሉም እኮ እግዚአብሔር በሁሉም ቦታ እንደሚገኝ እኮ ሁሉም ቦታ ስለሚገኝ ሁላችንም ያየናል ማለት እኮ ነው። ይሄ እኮ ኖርማል ነው። እሱ ትክክለኛ እንትን ነው ራይት። ታዲያ ስለዚህ ላልከው ነገር ግን እኔ እናንተ በእግዚአብሔር ፊት የቆምነው እኛ ነን ወይ እኔ ነኝ ብዬ ለማውራት ግን የምችልበት እንትኑ የለኝም። መጽሐፍ ቅዱሳዊ ላይ ያላቸው ሰዎች ግን ደግሞ የተናገሩትን ደግሞ ማየት ነው መጽሐፍ ቅዱስ ማለት ነው። እኔ ቅድም ያልኩት ምናልባት ሰምተህ ከሆነ ቅድም ያወራነው ነገር ሰምተህ ከሆነ እግዚአብሔርን ለማግኘት ጻድቃንም በጻድቃን በኩል የእግዚአብሔርን ቸርነት ማግኘት እንችላለን በሚለው ላይ ነበር ውይይቱ የነበረው። ኦኬ ገብቶሃል? አንድ ወዳጅ ወይ ፓስተር ወይ ነቢይ የተባለ ሰው ጸሎት ሊያደርግላቸው ቸርችም በለው ቤትም በለው ገስት ሃውስም በለው ጸሎት ሲያደርግ ጸሎት እሱ እንዲያደርግላቸው ወደ እግዚአብሔር እንዲያደርስ የተደረገበት መንገድ እሱ ከገብርኤል ጋር እኛ ለገብርኤል እባክህ ገብርኤል ሆይ የምትወደው አምላክን አንተን የሚሰማ ለአንተ ቅርብ የሆነው አምላክን ለዚህ እንዲያርግልኝ ብዬ ጸሎት ባረግ ምንድን ነው ችግሩ? የሁለቱ ልዩነት ውስጥ ንገረኝ እስቲ። ነብይ ሂጄ መናገር እግዚአብሔር እባክህ ጸሎት አድርግልኝ፣ ነብይ ሆይ ጸሎት አድርግልኝ፣ ወደ እግዚአብሔር ጸሎት አድርግልኝ በመናገርና ለገብርኤል
ጸሎት አድርግልኝ ብለው ወይ ደግሞ እግዚአብሔር ምህረቱ እንዲልክልኝ ብጠይቀው ልዩነቱ ውስጥ ንገረኝ። እሺ ቴንክ ዩ ወንድማችን ሶል። ኦኬ መጽሐፍ ቅዱስ ቅድም ወንድምነት እንዳለ አንዳችን ለአንዳችን እንድንጸልይ አንዳችን ስለ አንዳችን ማለት ነው እንድንጸልይ እንጂ አንዳችን ወደ አንዳችን አይደለም እንጸልየው። ቃሉ ልብ በል አንዱ ወደ አንዱ ይጸልይ አይደለም ያለው፣ አንዱ ስለ አንዱ ይጸልይ ነው። አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል። አንዱ ወደ አንዱ ይጸልይ ማለት ሜላ ወንድማችን ወደ ዳኒ ይጸልይ፣ ዳኒም ወንድማችን ወደ ሰናይ ይጸልይ። ምክንያቱም አንዱ ወደ አንዱ ይጸልይ ብሎ በሚለው ማለት ነው። ግን አይ ሜሎስ ስለ ዳንኤል ስለ ሰናይ ይጸልይ ከሆነ ሜሎስ ጸሎቱን የሚያቀርበው ወደ ዳንኤልና ወደ ሰናይ አይደለም። ጸሎቱን የሚያቀርበው ወደ እግዚአብሔር ነው ማለት ነው፣ ወይ ወደ ሌላ አካል ነው። ወንድሜ ስለሆነ ግን ወደ እግዚአብሔር ነው የሚጸልየው ማለት ነው። ስለዚህ ሜሎስ ስለ ዳንኤልና ስለ ሰናይ ወይ እዚህ ስላሉ ሰዎች ይጸልይ ብሎ ቢል ሜሎስ እዚህ ላሉ ሰዎች ይጸልይ ተብሎ ቢባል ወደ ማን ነው ሜሎስ ጸሎትን የሚጸልየው? ኦኬ ሜላ በጌታ ወንድማችን ስለሆነ ወደ እግዚአብሔር አምላክ ነው የሚጸልየው። ጸሎቱን ወደሚሰማ ሰምቶም ወደሚመልስ አምላክ በመዝሙር 65 መሰረት ጸሎት የሚቀርበው ወደ ሰራዊት ወደ ጌታ ወደ እግዚአብሔር ስለሆነ ወደ መንበረ ጸባኦት ስለሆነ ወደ ማንም ፍጡር ስለማይቀርብ ሜላ ወደ መንበረ ጸባኦት ወደ እግዚአብሔር ነው የሚጸልየው ማለት ነው። ስለማን ነው የሚጸልየው? ስለ ኤርሚያስ፣ ስለ ሰናይ፣ ስለ ወንድምነት እዚህ ስላሉ ወንድሞችና እህቶች ማለት ነው። ኦኬ ስለዚህ አንዱ ስለ አንዱ ይጸልይና አንዱ ስለ ሌላው ይጸልይ ይለያያል። ማን አንዱ ወደ አንዱ ይጸልይ የሚለው ቃልና አንዱ ስለ አንዱ ይጸልይ ብሎ የሚለው ይለያያል። አንዱ ስለ አንዱ ይጸልይ መጽሐፍ ቅዱስ ላይ አለ። አንዱ ወደ አንዱ ይጸልይ ግን መጽሐፍ ቅዱስ ላይ የለም። እናንተ ጋር ሆነ ያለው ሶል አንዱ ወደ አንዱ ይጸልይ ነው እንጂ አንዱ ስለ አንዱ ይጸልይ አይደለም። ስለዚህ ነው ወደ ጻድቃን እንጸልያለን ብላችሁ የምትሉት ማለት ነው። ኦኬ ወደ ጻድቃን ስትጸልዩ፣ ወደ ማርያም ስትጸልዩ ማርያምም ወደ እናንተ መጸለይ ያለባት ማለት ነው በእናንተ ትምህርት መሰረት። ኦኬ ማርያምም ወደ እናንተ መጸለይ ያለባት፣ ምክንያቱም አንተ ወደ ማርያም ትጸልያለህ፣ ማርያምም ወደ አንተ ትጸልያለች ማለት ነው። ይሄ ማለት ምንድነው? የጸሎቱ መዳረሻ ማን ሆነ ማለት ነው? ከሰለሞን ሲጸለይ ማርያም ጋር ተዳረሰ ማለት ነው። ማርያም ደግሞ ሲጸልይ ሰለሞን ጋር ተዳረሰ። ይሄ ማለት ምን ማለት ነው? አንተ ወደ እሷ ትጸልያለች፣ እሷም ወደ አንተ ትጸልያለች። እመቤቴ ስሚ ብለህ እንደምትላት ሶል ሆይ ስማኝ፣ ሰለሞን ሆይ ስማኝ እያለች ትጸልያለች ማለት ነው ወደ አንተ። ይሄ መጽሐፍ ቅዱሳዊ አይደለም። አንተ ወደ ማርያም እንድትጸልይ ወይ ወደ መላእክት እንድትጸልይ፣ አንተ ወደ ገብርኤል እንድትጸልይ፣ ገብርኤል ወደ አንተ እንዲጸልይ መጽሐፍ ቅዱስ አያዝም። ሁለታችሁም ብታረጉ ኃጢአተኞች ናችሁ። ገብርኤልም ኃጢአተኛ ነው ወደ አንተ ቢጸልይ፣ ግን አያረገውም። መልአኩ አድርጎትም አያውቅም። መላእክት ቅዱሳን መላእክት አድርገውም አያውቁም፣ ሊያደርጉትም አይችሉም። ኦኬ ጸሎት ለማን እንደሚቀርብ ወደ ማን እንደሚቀርብ ያውቃሉ ማለት ነው። ኦኬ ስለ ወደ ነቢያት ምናምን ነገር ብለህ ቅድም ስትናገር ነበር። ኦኬ ወደ እግዚአብሔር ሰዎች ጸሎት ቀርቦም አያውቅም ከድሮ ዘመን ጀምሮ ማለት ነው። ግን የእግዚአብሔርን ሰዎች ጸሎት ባስፈለጋቸው ሰዓት ላይ ሰዎች ሄደው እንዲጸልዩላቸው ይሄዱና ይጠይቁ ነበር። እንዲጸልዩላቸው ይጠይቁ ነበር። ለምሳሌ አሁን እስራኤል ልክ አሁን በክርስቲያኑ እንደሚል ጸሎትን ወደ እግዚአብሔር እንዲጸልዩ እግዚአብሔር የሥጋን ሁሉ ጸሎት እንደሚሰማ እስራኤላውያን ታዘው ነበር። እንግዲህ እነሱ የእግዚአብሔር ሕዝብ ስለሆኑ ቀደምት የእግዚአብሔር ሕዝብ ስለሆኑ ለእነሱ ትእዛዝ፣ ሕግና ነቢያት የተሰጣቸው ማለት ነው። ስለዚህ ይጸልዩ ነበር። በሚጸልዩ ሰዓት ላይ ግን እግዚአብሔር ደግሞ በዘመኑ ያስነሳቸውን አገልጋዮች ሄደው ደግሞ ጸልዩልኝ ብለው ይሉ ነበር። ጸልዩልን ይሉ ነበር። ለምሳሌ ሳሙኤል ጋር መጥተው ነቢዩ ሳሙኤል ጋር መጥተው ስለጠፉት ስለ አባቱ አህዮች ባለ ራእይ የሚባለው ነቢይ ነበርና በዘመኑ መጥተው ጠይቀዋል። ከጊቢያ ከብንያም ሀገር ከጊቢያ መጥቶ ወደ ጌልጌላ ወደ ነቢዩ ወደ ሳሙኤል መጥቶ ንጉሱ ሳኦል ጠይቋል። ኦኬ እና እንዲጸልይለት የአህዮቹን መጥፋት እንዲነግረው
አህያ በፈለገበት ሳለ መጥቶ ሶሪ የአህዮቹ መገኘት እንደነገረው መጽሐፍ ቅዱስ ይነግረናል። ነቢዩ ኤልሳ ሱናማይቷ ሴት ጸሎት ፈልጋ ልጇ በሞተበት ሳለ ወደ ነቢዩ ሄዳለች። መልእክተኛ ከፊቷ አስከትላ ሄዳለች ፍለጋ ማለት ምን እንዲያደርግ ነው? እንዲጸልይላት ነው። ነውር አይደለም የእግዚአብሔርን ሰዎች ሄዳችሁ ጸልዩልኝ ብሎ ማለት እንደ መጽሐፍ ቅዱስ። እሷ ግን ቁጭ ብላ እቤቷ ቁጭ ብላ ነቢዩ ኤልሳ ሆይ እባክህ አንተ በርቀትም ይሁን በቅርብ ወደ አንተ የሚጸልዩትን ጸሎት ትሰማለህና ድረስልኝ፣ ፍጠንልኝ ብላ አላለችውም። ኤልሳ እግዚአብሔር ነብይ ነው። አዎ። ልጇ ሞተባት። አዎ። ስለዚህ ለባሏ ሸሽጋ ልጇ መሞቱን የእግዚአብሔርን ሰው ግን ፈለገች ማለት ነው። ለምን የፈለገችው? እንዲጸልይላት ማለት ነው። ወደ ማን የሚጸልየው? ወደ እግዚአብሔር እንዲጸልይላት ስለ ልጇ መሞት ከሰራተኞቹ ከሎሌዎቹ አንዱ ላክሊ ብላለችው። አያስጫነ ፍለጋውን ተከተለች ወደ ዶታይን ወይ ቀርሜሎስ፣ እዚህ ሁለቱ ቦታ ላይ ነብዩ ይኖር ስለነበር ማለት ነው። ነብዩ ኤልያስ ልክ እንደዚሁ ማለት በነብዩ በኤልያስም ዘመን በነብዩ በኤርሚያስም ዘመን ቅሬታው ህዝብ ስለ የይሁዳው ቅሬታ ህዝብ ወደ ግብጽ ምድር ለመውረድ በተነሳሱ ሰዓት ላይ አትሂዱ ይላችኋል እግዚአብሔር፣ ወደ ግብጽ እዚሁ ተቀመጡ ይላችኋል፣ ከባቢሎናውያን እጅ አድናችኋለሁ ይላችኋል ብሎ አላቸው። እነሱ ግን ምን አሉት? አንተ ስለዚህ ቅሬታ ህዝብ ወደ እግዚአብሔር ወደ አምላካችን ጸልይልን አሉት። ልብ በል ነብዩ ኤርሚያስ ነው ያሉት ምዕራፍ 42 እና ምዕራፍ 43 ላይ ጸልይልን። ስለዚህ ስለ ቅሬታው ህዝብ ናቡከደነጾር መጥቶ ባቢሎናውያን መጥተው ምድራችንን ልጆቻችንን በፊታችን ገለው ቤተ መቅደሱን አቃጥለው ህዝባችን ተማርኮ ወደ ባቢሎን ሄዷል። እኛ ቅሬታ የሆንን ጥቂት ሰዎች በአይነ ፊት ቀርተናል፣ ጥቂቶች ነን ያለነው። ስለዚህ ስለ ቅሬታው እግዚአብሔር ምን ይላል የሚለውን አሳውቀን እና ጸልይልን ብለው አሉት። እና እሱ ምን አላቸው? ከ10 ቀን በኋላ ተመልሳችሁ ነው እጸልያለሁ፣ የጸሎትና ልመናን ወደ እግዚአብሔር አቀርባለሁ ብሎ አላቸው። ታዲያ የእስራኤል ህዝብ ቅሬታው ጥፋትን ያጠፋው አላጠፋም። ለምን? ነቢዩን ሄዶ ጸሎትን የሚሰማ እግዚአብሔር ስለሆነ እነሱም ይጸልያሉ። መጽሐፉም ደግሞ ስለሚፈቅድላቸው፣ ህጉም ስለሚፈቅድላቸው የእግዚአብሔር አገልጋዮች ደግሞ እንዲጸልዩላቸው የጸሎት ሪኩዌስትን አቅርበዋል ነቢዩ ኤርሚያስ ጋር ማለት ነው። ኤርሚያስ ያድነን፣ አንተ ቅዱስ ነህ ሰው ነህና ማዳን ይቻልሃል ብለው አላሉትም። አዎ ነቢዩ ኤርሚያስ ቅዱስ ሰው ነው፣ ሂዝ ሆሊ ፕሮፌት። ግን ጸሎትን ወደ እሱ አላቀረቡም። ጸሎትን ግን ወደ እግዚአብሔር እንዲያቀርብላቸው ጠየቁት። እሱም ወደ እግዚአብሔር ጸለየ። ከ10 ቀን በኋላ ተመልሳችሁ ብሎ አላቸው። እግዚአብሔር በዛ 10 ቀን ውስጥ እንደሚመልስለት በጣም እርግጠኛ ስለሆነ ማለት ነው። እና ከ10 ቀን በኋላ ሲመጡ ወደ እግዚአብሔር ጸሎትን ወደ እግዚአብሔር ወደ አምላኬ እንዳቀርብላችሁ በጠይቃችሁ መሰረት ስለ እናንተ ወደ እግዚአብሔር ጸልያለሁ እና እግዚአብሔርም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ስላደረግኩባችሁ ክፉ ነገር ተጸጽቻለሁ፣ ከፈራችሁት ከባቢሎናውያን እጅ አድናችኋለሁ፣ በዚሁ በምድር ተቀመጡ፣ ወደ ግብፅ አትውረዱ ይላችኋል። እና በግብፅ ግን ብትወርዱ ከእናንተ ወይ ከእኔ የማናችን ቃል እንዲጸና ታውቃላችሁ፣ እና በዛው በሄዳችሁበት በግብፅ ምድር ነው የምትሞቱት፣ ተቀመጡ ይላችኋል እግዚአብሔር። እዚህ ዳግመኛ ናቡከደነጾር ተመልሶ መጥቶ እናንተን ሁሉ ጠራርጎ ከምድሪቱ ላይ አይወስድም። እኛ ቅሬታዎች ነን፣ ራሱ ነቢዩ ኤርሚያስ ማለት ቅሬታ ነን፣ እግዚአብሔር በዚህ ምድር ላይ አስቀምጦናል፣ ስለዚህ ነው ወደ እግዚአብሔር ጸልያለሁ ብሏል ይላል። የእስራኤል ሕዝብ ታዲያ ምንድን ነው ያደረገው? ወደ ነቢዩ ወደ ኤርሚያስ ጸለየ? አልጸለየም። ነቢዩ ኤርሚያስ ግን ወደ እግዚአብሔር እንዲጸልይላቸው የጸሎት ሪኩዌስትን አቅርበዋል። እነሱ አልጸለዩም፣ ጸልየዋል፣ ይጸልያሉ፣ ህጉ ይፈቅድላቸዋል። እኔ አሁን እንድጸልይ ህጉ ይፈቅድልኛል። ወንድሜ ሜሎስና ዳንዬ ጸልዩልኝ ብዬ ማለትም ደግሞ መጽሐፉ ይፈቅድልኛል። ስለዚህ አሁን እናንተ ወደ ነቢያትና ወደ ፓስተሮች ጋር ለምን የምትሄዱት ብሎ ማለት ምን ማለት እንደው ታውቃለህ? እኛ አንድ ፓስተር ጋር ሄደን ጸልይልን ብለን ስንለው እግዚአብሔር ቃል በሚያዘው መሰረት እንዲጸልይልን ነው። ወደ ማን የሚጸልየው? ወደ እግዚአብሔር ማለት ነው። እኛ ወደ እግዚአብሔር እንዲጸልይልን ፓስተር ተሰማ ሆይ ለአንተ እኮ የሚሳንህ ነገር የለም፣ የሩቁን የቁርቡን ታውቃለህ እና የሰው ሁሉ ወዳጅ ነህ፣ ጸሎት በፊትህ ልናደርስ መተናል፣ እባክህ እፊትህ መተን መጸለይ ቢያቅተን በርቀት ሆነን ፓስተር ተሰማ እያልን ስንጸልይ እግዚአብሔር ወደ አንተ ወደ እግዚአብሔር ትጸልይልናል፣ እኛ ወደ አንተ እንጸልያለን ብለን እንደዚህ አይነት ልምምድ የለም እኛ ጋር። በጣም የዘቀጠ እርካሽ አይነት አካሄድ ስለሆነ ይሄ በእኛ በወንጌላውያን አማኞች ዘንድ ተቀባይነት የሌለው ነው። ስለዚህ ምንድነው የምንለው? ሄደን ግን ፓስተር ጸልይልን ልንለው እንችላለን። ልክ እናንተ በኦርቶዶክስ ሃይማኖት ቄሶቹ ለምን እንደምትጠሯቸው ወደ ቤት ኑ ጸበል እርጩልን ብላችሁ ስትሉ የምትሉበት ማለት ነው።
ለአንተ ጸበሉን አሁን ጸበል መርጨትን ውሃ ነው መጣው በጆግ ተቀርቶ ይሰጣቸዋል። ውሃ ነው የሚረጩት። ሰለሞን አሁን ውሃ መርጨት አቅቶ ነው? ምን ቄሱ የረጨውን ውሃ አንተም እኮ የሆነ ነገር ብለህ እንደ ሃይማኖት የሚነበበውን አንብበህበት ምናምን ነገር መርጨት ትችላለህ። እና ለምን አስፈለገ የውሃ መርጨት መምር የተሰማን ለምን ትጠራቸዋለህ? አየህ፣ በሃይማኖት ውስጥ የሃይማኖት አባቶች ወደ እግዚአብሔር ይጸልዩልኛል ብላችሁ ስለምታምኑ ነው። አሁን ወደ እግዚአብሔር ይጸልያሉ አይጸልዩም? የኦርቶዶክስ ቄሶች በየተጠሩበት ቤት እሱም በኋላ እንነጋገርበታለን። አየህ፣ ግን እናንተ ቄሶቹ ጋር ሄዳችሁ ጸልዩልን ወይ ደግሞ ቄሶቹን ጠርታችሁ ጸበል እርጩልን ብላችሁ ኮስቱ ሳልና ከማሪው ዳሴ ማርያም ጸሎተ እግዝእትነ ማርያም ብለው የሆነ ነገር ደግመው ወይ ዳዊትን ምናምን ነገር ደግመው ጸበል እንዲረጩላችሁ እንዲጸልዩላችሁ። አየህ፣ ሲጸልዩላችሁ እርኩስ መንፈስ ከቤታችሁ ካለ እንዲርቅ፣ አጋንንት ካለ ያው እንዲርቅ ማለት ነው። ይርቃሉ አያርቅም ወይስ በኋላ በደንብ እናወራ ነው። የታመመ ሰው ካለ እንዲፈወስ፣ እንደዛ ነው የምትጸልዩት ማለት ነው። እና ምን ያስፈልጋል? ምንድነው አሁን ቄስ ምናምን ነገር እያልክ የምትጠራው ብለን ማቃለል የለብንም። እንደ ሃይማኖትህ የእምነት አባቶች ወይ ደግሞ የሃይማኖት አባቶችን ጠርተህ ታጸልያለህ ማለት ነው። የኛ ጋር ብቻ ሲሆን ለምንድን ነው የከፋው? ፓስተሩ ጋር ሄደን አንዱ ሰው ጸልይልኝ ብሎ ቢል እኛ ወደ ፓስተሩ አንጸልይም፣ ፓስተሩም ወደኛ አይጸልይም። ፓስተሩ ወደ እግዚአብሔር የሚጸልየው እኛም ወደ እግዚአብሔር የምንጸልየው፣ ግን የጸሎት እርዳታ ከፈለግን አንዱ ስለሌላው ይጸልይ ብሎ ስለሚል፣ ስለዚህ ሄደን ስንጸልይ የሰራዊት ጌታ እግዚአብሔር ወይ ወንድማችን ኤርሚያስ በዚህ ጉዳይ ውስጥ ነው ያለውና እንድታግዘው፣ እንድትረዳው፣ ቀኝህ እንድትደግፈው ብሎ ፓስተሩ ወደ እግዚአብሔር ይጸልይልኛል። እኔ ወደ ፓስተሩ አልጸልይም፣ ፓስተሩም ወደ እኔ አይጸልይም። እኔ ለፓስተሩ ሪኩዌስት አቀርባለሁ እንዲጸልይልኝ፣ ጸልይልኝ ብዬ በመጽሐፍ ቅዱስ መሰረት ማለት ነው። ስለዚህ እሱ ደግሞ ወደ እግዚአብሔር ይጸልይልኛል ማለት ነው። በእናንተ ቤት ቄሶቹ እንደዛ ትላችኋላችሁ፣ መጣው ጸበል እንዲረጯችሁ። ይሄ ማለት ጸልዩልን እያላቸዋቸው ነው። መጣው ሲጸልዩ በጸለዩት ውሃ ላይ ሲረጩ እርኩስ መንፈስ ከቤት ይወጣል፣ ሲረጩበት ሰውየው ይድናል ብሎ የሚል እምነት ስላላችሁ በዛ መልክ ታደርጋላችሁ ማለት ነው። በቅዱሳን አቅጣጫ ግን የተባሉት መላእክት ጋር ግን ሲሆን አሁን ገብርኤል ነው የተነሳው አይደል? የዛሬው ላይ አንተ ወደ ገብርኤል እንድትጸልይ መጽሐፍ ቅዱስ በፍጹም አያዝም፣ በፍጹም አያዝም፣ አያዝም። ገብርኤል ስለ አንተ ጸሎትን ወደ እግዚአብሔርም በፍጹም አቅርቦም አያቀምም፣ ሊያቀርቡም አይችሉም። መላእክት ስለ ሰው ልጆች ይጸልያሉ ብሎ የሚል ኦርቶዶክስ ከየት እንዳመጣችሁ የማይታወቅ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። አይደለም እግዚአብሔር መልእክተኛ ነው አይደለም? መልእክተኝነቱንማ ምን ጥርጥር አለ? ብራዘር ቅድም ስጠይቅ ነበር። ቅዱስ ገብርኤል ሂዝ ሆሊ ኤንጅል ቅዱስ መልአክ ነው። ሚካኤል ቅዱስ መላእክት ነው። ኦኬ፣ የእግዚአብሔር መልእክተኞች ናቸው። ቆይ የእግዚአብሔር መልእክተኞች ናቸው። ቆይ ሶሊ ዳንኤል ስለ ቅድስናው ግን አላመነምና ለእሱም እየነገርከው ወይት በደንብ ሰምቻቸዋለሁ። እንዴት ነው የማያምነው? ይሄ ዝም ብሎ እንደው ጉንጭ አልፋ የሆነ ነገር ካልሆነ በስተቀር ማለት ነው። ኦኬ፣ ሌላ ዳንኤል እናንተ ሰፈር ካለ አይዶ ነው። ስለ እኔ ወንድም ግን ከሆነ ወንድምነት ቅድም እያወራ ነበር። ልብ በል ሶል፣ ልቅ የሚጠቅምህ ልንገርህ። መላእክት የእግዚአብሔር አገልጋዮች ናቸው፣ መልእክተኞች ናቸው። በአራት ነጥብ የተዘጋ ነው። እዚህ ውስጥ ያለ ማንም፣ እዚህ ውስጥ ያለ ብቻ አይደለም፣ እዚህ ውስጥም የሌለ የወንጌላውያን አማኝ ይህንን የማያምን ማንም የለም። ካለ ያን ሰው አምጣው። በእውነተኛ የተናገረው ነገር ካለ ኧረ እኛ አናውቅም፣ ሚካኤል ማነው ገብርኤል፣ ሚካኤል ደግሞ የእግዚአብሔር መልእክተኞች ናቸው ብሎ ያቃለለ ሰው ካለ አምጣው። እዚሁ እኛ አንተ እያየህ ላብ በላብ እስኪሆን ድረስ ሞግተን እናሳምነዋለን። የእግዚአብሔር መላእክት ናቸው፣ መልእክተኞች ናቸው። ኦኬ፣ መልእክተኞች ናቸው። መልእክተኞች ግን ሲሆኑ የማን ናቸው? የእግዚአብሔር መልእክተኞች እንጂ የሰለሞን መልእክተኞች፣ የዳንኤል መልእክተኞች፣ የሜሎስና የኤርሚያስ መልእክተኞች አይደሉም። ገብርኤል ና ሄድና እዛ ባለፈው እንትን ያልኩት አለ እሱን እንደዚህ ያርገው ብዬ እኔ እሱን የምልክበት እሱን ትእዛዝ የምሰጠበት አንዳችም ስልጣን አንዳችም ኦቶሪቲ የለኝም። መጽሐፍ ሲናገር መላእክቱን ስላንተ ያዛቸዋል እንጂ ያለው አንተ መላእክቱን ታዛቸዋል ብሎ አላለም። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው ያለው እንጂ አንተ ከቤት ስትወጣ ገብርኤል ዛሬ ተከተለኝ ብለህ ለገብርኤል ትእዛዝ ሰጥተው ገብርኤል እሺ እንግዲህ ሶል እከተልሃለሁ፣ እሺ ሰለሞንን ተከተለ። ለምሳሌ አንድ በላቸው የሚባል ሰው እሱም ተከተለኝ ብሎ ሲል ስንቱ ነው የሚከተለው ገብርኤል? አንተ ወደ ሐረር ከሆነ የምትሄደው አንተን እየተከተለ ያለው መልአኩ አንድ ነው፣ አይቆራረስ፣ አይበጣጠስ።
በቃ ሰለሞን ከአዲስ አበባ ተነስቶ ሐረር እየሄደ ነው። ተከተለኝ አልከው። አንድ መልአክ ነው ሰለሞን እየተከተለ ነው። ኦኬ ከአዲስ አበባ ወጣ፣ ቢሾፍቱ ደረስ፣ ከዛ አዳማ ሄድክ፣ መታራ ደረስ፣ አዋሽ አርባ እየተከታተለ ነው ሐረር እስክትገባ ድረስ ማለት ነው። ወደ ወለጋስ ወደ ጊምቢ የሚሄደውን ሰውዬ ተከተለኝ ብሎታል። እሱም ከአዲስ አበባ ሲነሳ ወደ ባህር ዳርስ የሚሄደው ተከተለኝ ብሎታል። እና እሱ ወደ ምስራቅም ወደ ሰሜንም ወደ ደቡብም ወደ ምዕራብም አይሄድም አንድ መልአክ ማለት ነው። ስለዚህ ልብ በል፣ መልአኩን ተከተለኝ ብለህ አንተ ራሱ ትእዛዝ ልትሰጠው አትችልም። ነውር ነው፣ አይደረግም ወንድሞቼ። መላእክቱ ይጠብቁ ዘንድ ስላንተ ያዛቸዋል ነው ብሎ ያለው። አንተ ትእዛዝ ሰጪ አይደለህም። ተከተለኝ እኮ ማለት እኮ ትእዛዝ እኮ እየሰጠው ነው። ቅዱስ ሚካኤል ተከተለኝ ምንም በለሆሳስ ቃል ብትናገረው ምንም አድርገህ ተናገረው፣ ተከተለኝ ብለህ ስትለው እኮ የእግዚአብሔርን ሆሊ ኢንጂል ቅዱስ መልአክ አንተ ትእዛዝ እየሰጠው ነው። በአንተ ትእዛዝ የሚገባ በአንተ ትእዛዝ የሚወጣ መልአክ የለም። በሰው ልጆች ትእዛዝ የሚገቡ፣ በሰው ልጆች ትእዛዝ የሚወጡ፣ በሰው ልጆች ትእዛዝ መልካምንም ክፉንም የሚያደርጉ መልአክ አንድ የለም። ቅዱስ ገብርኤል ይሄ ሰው በጠላትነት ተነስቶብኛል፣ የሚቀጥለው በወርሃ ታኅሳስ የዓመትህ ላይ እንዳታደርሰው፣ ይሄን ሰውዬ ከገደልክልኝ ለወርሃ ታኅሳስ የዓመቱ ገብርኤል አምጥቼ በጋርድልሃለሁ፣ ካልሰማኸኝ ደግሞ ቁንጫና ቱሃን ነው የማቀርብልህ ተብሎ ኢትዮጵያ ውስጥ እንደሚሳል በኦርቶዶክስ ተዋሕዶ ቤተክርስቲያን ቱሃንና ቁንጫ እንደሚቀርብ ለገብርኤል ታውቃለህ፣ ስለት ማለት ነው። ከሰማኸኝ ይህን ሰውዬ ባጭሩ ጭዳ ካደረገው ቆይ ባጭሩ ጭዳ አድርገህ ከገደልከው ለታኅሳስ ገብርኤል ቦቅማ ጭንቅላቱ ላይ ያለ የደብረ ብርሃን ወይ የወላይታ በግ አመጣልሃለሁ፣ ቆንጅዬ ላቴ ያለው እንደ ድንቡሽቡሽ ያለ በግ ይዤ ልመጣለሁ። ካልሰማኸኝ ደግሞ እቤታችን ያስቸገረች አይጣለች እሷን ይዤ ልመጣለሁ ተብሎ እንደሚባል በኦርቶዶክስ ቤተክርስቲያን ማንንም ዲና አታደርጉም። እዚህ ማናችሁ ሶሎ ወርዷል። መልሰው አይጦቹ ጋር ስንደርስ እንትን አለ እንዴ። እና ወገኖች ኦርቶዶክሳውያን አረጋጉት። እሺ ብራዘርዬ፣ አንተ ወደ ቅዱስ ገብርኤል እንድትጸልይ ምንም አይነት መጽሐፍ ቅዱስ አይፈቅድልህም። ለቅዱስ ገብርኤል ስለት እንድትሳል በፍጹም ስለትህን ለእግዚአብሔር ተሳል ነው ያለው መጽሐፍ ቅዱስ። ብሉይም አዲስ ኪዳንም ላይ ከተባለ ስለትን ብሉይ ኪዳን ላይ ስለትን ለእግዚአብሔር ተሳል ነው ብሎ ያለው። አባቶች ለእግዚአብሔር ነበር ሲሳሉ የነበሩት ብሉይ ኪዳን ላይ። እንዴ ይኸው ቁልቢ ገብርኤል የሚሄደው እኮ አይጥ ብዛቱ እዛ ከሂርና ከጭሮ ማለት ነው አሰበ ተፈሪ ማን ሂርና አልኩኝ፣ ከጭሮ አሰበ ተፈሪ እስከ አርባ ረከቴ የሚባለው አካባቢ ድረስ የአይጥ መንጋ አስቸግሯቸዋል አሉ ገበሬዎቹ። ምክንያቱም ለስለት የሚሄዱት እዛ ይለቋቸዋል። እና እንዲህ አይነት እኮ ጸሎት እኮ ይጸለያል። ስለዚህ ማንህም ገብርኤልን ሊያዝ የሚችል ጴንጤም ኦርቶዶክስም አይሁድም ሙስሊምም ማንም የለም። 4 ነጥብ ዋጡት። አትችልም፣ እኔም አልችልም፣ እንትናም አይችልም። መላእክቱን ስላንተ ያዛቸዋል ያለው እግዚአብሔር ነው። ይታዘዟቸዋል እኮ አይደለም ያለው፣ ያዛቸዋል ነው። አዲስ ኪዳን ላይ አባቶች እነዚህ 3 አባቶች ጋር እግዚአብሔር መልአኩን ላከ። እነሱ ግን መልአክ ላክልን ብለው አይደለም፣ ወደ እግዚአብሔር ነው የጸለዩት። አንደኛ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 11 እና 12 ላይ ማለት ነው። በተለይ 12ኛው ምዕራፍ ላይ ጴጥሮስ በወህኒ ተይዞ በነበረበት ሰዓት ላይ ቤተክርስቲያን ወደ እግዚአብሔር ትጸልይ ነበር ይላል። ወደ ቤተክርስቲያን ወደ እግዚአብሔር በማርቆስ እናት ቤት ስትጸልይ ይሁዳን ጴጥሮስ እንዲፈታላቸው ያዕቆብን ትናንትና አንገቱን በሰይፍ የቆረጠ ሄሮድስ መልሶ ጴጥሮስን ሊገለው አይሁድን ሊያስደስት በነበረበት ሰዓት ላይ በሌሊት ስለ ጴጥሮስ ስለ ሐዋርያው ማለት ነው ወደ እግዚአብሔር በብርቱ ጸሎት ይደረግ ነበር ይላል በማርቆስ እናት ቤት። ልብ በሉ። ስለዚህ ቤተክርስቲያን ስለ ጴጥሮስ ስትጸልይ ወደ እግዚአብሔር ሌሊት መልአኩን ላከው። ቤተክርስቲያን መልአክ ላክ ብላ ጸልያለች አላለችም? ብትጸልይም ራሱ እንኳን እግዚአብሔር መልአክህን ልክ አድነው ብሎ ቢል ትክክለኛ ነው። እኔ አሁን ብጸልይ እግዚአብሔር ወንድሜ ዳንዬ ጋር ዙፋንን ከበው ከሚያመልኩ ቅዱሳን መላእክት መካከል አንዱን ላክለትና ለእርዳታ አድነው ብዬ ብል መልአኩን አይደለም እኔ ናና አድነው ብያልኩት፣ እግዚአብሔር ነው አድነው ብያልኩት። እግዚአብሔር ሰራዊቱን ያዛል ማለት ነው። ስለዚህ መልአኩን ልኮ ያድነዋል። ለጴጥሮስ እንደዛ ተጸለየ ወደ እግዚአብሔር። ስለዚህ እግዚአብሔር መልአኩን ልኮ ከወህኒ ያስፈታው ማለት ነው። ጳውሎስ ወደ እግዚአብሔር ነው የጸለየው በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ማለት ነው።
የእርሱ የምሆነው ደግሞ የማመልከው የእግዚአብሔር መልአክ በአጠገቤ ቆሞ በዚህ ሌሊት ብሎ የተናገረው ማለት ነው። አየው በፍጥሞ ደሴት በወህኒ በእስር በግዞት በነበረበት ሰዓት ላይ እዛ በፍጥሞ ደሴት ሮማውያን ወንጀለኞችን የሚያስሩበት እስር ቤት ውስጥ በኤጄኒያ ባህር ውስጥ ያለች እዛ እስር ቤት ውስጥ እግዚአብሔር ኢየሱስ ክርስቶስም በመልአኩ በኩል ልኮ ለባሪያው ለዮሐንስ አመለከተ ይላል። ዮሐንስ ጋር ማን ነው መልአኩን የላከው? እግዚአብሔር። ጳውሎስ ጋር መልአኩን ማን የላከው? እግዚአብሔር። አዲስ ኪዳን ላይ ጴጥሮስ ጋር ወህኒ ልኮ ያስፈታው ማን ነው? እግዚአብሔር። ጴጥሮስ መልአኩን ለምኖታል? አልለመነውም። ቤተክርስቲያን ወደ መልአክ ጸልያለች? አልጸለየችም። ጳውሎስስ ወደ መልአክ ጸልዩዋል? አልጸለየም። ዮሐንስስ ወደ መልአክ ጸልዩዋል? በፍጹም አልጸለየም። ያውቃል። ወደ እግዚአብሔር ግን ሲጸልዩ በግዞት ቤት ሆነው በመንገድ ላይ ጳውሎስ በመንገድ ላይ ስለነበር በመርከብ ውስጥ ሆኖ እንደዚሁም ጴጥሮስ ደግሞ በወህኒ ቤት ሆኖ በመንገድ ላይ ሆኖ እንደገናም ደግሞ በግዞት ቤት ሆኖ ዮሐንስና ጴጥሮስ በእስር ቤት ነበሩ የነበሩት። እግዚአብሔር መላእክትን ልኮ መናገር ያለበትን ለዮሐንስ ጻፈ ያለውን አጽፎታል። ጳውሎስንም ከእሱ ጋር የነበሩትን አድኗል። ጴጥሮስንም ከሞት ከሰይፍ አድኖታል ማለት ነው። ጳውሎስ ያልጸለየውን ጴጥሮስ ያልጸለየውን ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ወደ መላእክት ያልጸለየችውን ገብርኤል ሆይ ሰማይ፣ ሚካኤል ሆይ ሰማይ ብለው ያላሉትን ኦርቶዶክስ ከየት አምጥታ ነው ብላ የምትለው? በሐዋርያቱ ትምህርት ነው ብላ ካላችሁ እስከ ሐዋርያቱ መካከል ወደ መልአክ ጸልዮ መልአኩ መጥቶ ያዳነውን እስኪ አንድ ጥሩልን። የለም። ስለዚህ እናንተ አሁን የዓመቱ የወሩ እያላችሁ ገብርኤል ብላችሁ የምትሉት ነገር እውነት መጽሐፍ ቅዱሳዊ ያልሆነ ቅድም ተናግሯል። እንደው የቂሎች ተረት ካልሆነ በስተቀር መጽሐፍ ቅዱሳዊ አይደለም ነው ብዬ የምለው። ሶሪ ስላስረዘምኩ ወንድምነት መቀጠል ትችላላችሁ። ቴንኪዩ ሜላ ሰላም ብያለሁ። ጸጋብ እንደዚሁም ወንድምነት ሰናይ እህትዬ የሚዚ ሌሎችም ኦርቶዶክሳውያን ወገኖች ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ቴንኪዩ። እሺ ወንድምነት ጸጋ ይብዛልህ ሰላም ብለናል። እንዴት ነህ? ባረክ ወንድምነት። ተጠፋፋን አይደል? ትንሽ ተጠፋፋን ወንድምነት። ቢዚ ነኝ አሁን። ሜላ ቅድም ሜሴጅ አሁን ነው እንትን ዋይፋዩን ዋይፋይ ላይ ነበር፣ ግን ወደ ቸርች ወደ ቤተክርስቲያን መጥቼ ወደ ትምህርት ቤት መጥቼ ልጆቼን ላድርስ መኪና ውስጥ ነኝ። ሜሴጅህን አሁን ያየሁት ሜላ። ቴንኪዩ ወገኖች፣ ቴንኪዩ። አንዳንዶቻችሁ በውስጥ የጠየቃችሁኝ ተባረኩ፣ ያልጠየቃችሁኝም ተባረኩ። ጸጋ ይብዛላችሁ። ጸልዩልኝ አለው፣ ግን እንቀጥላለን። ትንሽ ቢዚ ይሆናለሁ። ተባረኩ። እሺ ወንድምነት ጸጋ ይብዛልን። እንጸልያለን። ሜላ ሁሉ አማን? ዳኒ ሰላም ነው? እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ሁሉ አማን፣ ሁሉ ሰላም። ዳንሻ ኤርሚ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለን። ናቲ ቸኩሏል መሰለኝና እስቲ ተቀበለው እስቲ በዛው። እሺ ሜላ የምታወራውንም ካለ ኖ አይ ፕሮግራማችሁ ካልሆነ ችግር የለውም። ዲስከስ የምታደርጉት ነገር ካለ ያው ለጥያቄና መልስ ነው የሚያስገባችሁ። እሺ እኮ ይቀበላል። ያዳመጥኩኝ ነበረ እና ወንድማችን ሰው ወርዷል መሰለኝና ያው በጣም አፕሪሺየት አደርገዋለሁ። በእናንተ መሀል ራሱን ዲፌንድ ለማድረግ ሞክሯል። አፕሪሺየት አደርገዋለሁ። ግን ወንድማችን ኤርሚ ላይ እኔ ብዙ ጥያቄ አለኝ፣ በጣም ብዙ ጥያቄ። ርዕሱ ወንድማችን ኤርሚ አይደለም። አይ ርዕሱ አላልኩም እኮ ወንድማችን ኤርሚ ነው ርዕሱ አላልኩም። ግን ካለው ነገር አንፃር ነው ይሰማል ድምጼ? አዎ ይሰማል ወንድማችን። የምትሞግተው ነገር ካለ ኦኬ። ሰላም ኤርሚ፣ እኔ ማለት የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ እና በጣም አሰልቺ የሆነው ነገር እና በተደጋጋሚ ከቤተ ክርስቲያናችን እየተነገረ ያለው
እናንተ ጋር ደግሞ ወይ እንግዲህ ወይ አውቃችሁ ነው ወይ ደግሞ ስላልተረዳችሁ ነው ብዬ ኮንፊውዝድ የሆንኩበት ቶፒክ አለ። ምክንያቱም ለምሳሌ ስለ ቅዱሳን ምልጃ፣ ስለ ቅዱሳን ወደሚደረግ ጸሎት፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ አጠቃላይ ስለ መላእክቶች የሚደረጉ ጸሎቶችን እኛ ከፋፍለን ነው የምናያቸው። ደጋግመን ተናግረናል። የአምልኮት ጸሎትና አለ በእኛ ጋር የአምልኮት ጸሎትና የምልጃ ጸሎት አለ። ለመላእክት የምናቀርበው የክብር ጸሎት የምልጃ ጸሎት እንጂ አምልኮት ጸሎት አይደለም። እዚህ ጋር ሜን ካራክተሩ እኛም ጋር እናንተ እንደምትሉት ኢየሱስ ክርስቶስ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። መላእክት አያድኑንም፣ እኛ ያድኑናል ብለን እናምናለን። የሚያድኑንም እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ስልጣን፣ እግዚአብሔር በሰጣቸው ሞገስ ነው እንጂ በራሳቸው ቅዱስ ገብርኤል፣ ሚካኤል ያድነናል ብለን አናምንም። ግን ደግሞ እንደሚያድኑ መጽሐፍ ቅዱስ ተናግሯል። በጣም ብዙ ጊዜ መጽሐፍ ቅዱስ በብዙ የመጽሐፍ ቅዱስ ክፍሎች ላይ ጠቅሷል አይደለም? ጥያቄ ሌላ ኤርሚያስ ላይ ጥያቄ አለ። ጥያቄ ደግሞ ምንድን ነው? ቅዱሳን አያማልዱም ስትል ሰምቻለሁ እና መጽሐፍ ቅዱሳዊ ማስረጃ አለው አያማልዱም ለሚሉበት ቅዱሳን ብለህ ሙሉ አድርገው። ቅዱሳን ብለህ ስትል ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን ሰዎች እንደሚያማልዱ መጽሐፍ ቅዱስ ይናገራል። ቅዱሳን መላእክትስ? ቅዱሳን መላእክትስ? እንዴ ቅዱሳን መላእክት እንኳን ማማለድ ይቅርና እንደሚያድኑም ተናግሯል መጽሐፍ። ኖ እንኳን ማማለድ ይቅርና ብሎ የሚለውን ትታው ቅዱሳን መላእክትስ ያማልዳሉ ተብሏል። ኦፍ ኮርስ ተናግሯል። ኦኬ ዛሬ እንግዲህ ስለ ገብርኤል ስለሆነ ርዕሱ ያለው ስለ መልአኩ ስለ ቅዱስ ገብርኤል እንደሚያማልድ ጥያቄው መጀመሪያ ለጠይቀህ ብዬ ይቅርታ እኮ ለእሱ ላይ ነው ጠይቀኝ። የቤቱ ርዕስ ዛሬ የቅዱሳን ምልጃም ከሆነ ቅዱሳን መላእክት ወይስ ቅዱሳን ሰዎች እያልኩ ኦኬ፣ ስለ ቅዱሳን መላእክትም ስለ ቅዱሳን ሰዎች ነው የተጻፈው ነው ብላ ያልከኝ። ዛሬ ቤቱ ቅዱሳን ሰዎች አንዴ ጥያቄ ስላለኝ ነው አያማልዱም ስላልክ ስለሰማው ኖ አልወጣኝም። ቅዱሳን ሰዎች በህይወት በነበሩበት ሰዓት ላይ የጸለዩ እኮ ጸልየዋል እኮ አልኩ። ኦኬ ለምሳሌ ቅድም ስጠቅስ አልሰማም? ነቢዩ ኤርሚያስ ጋር መጥተው ጸልይልን ብለው አሉት። የእስራኤል ህዝብ ጸለየ። ወደ ማን ነው የጸለየው? ኤርሚያስ ወደ እግዚአብሔር ነው የጸለየው። ህዝቡ መጥቶ ወደ አምላካችን ወደ እግዚአብሔር ልመናና ጸሎትን አቅርብልን ብለው አሉት። ከፈለኩ ካሜራ ከፍቼ ያሳያለሁ፣ መኪና ውስጥ ስላለው ነው። ግን ካሜራ ከፍቼ ላሳይ ይችላለሁ ቃሉ እና አዎ፣ በዛ ሰዓት ላይ ነቢዩ ኤርሚያስ ጸልየዋል። ሳሙኤል ለእስራኤል ህዝብ ጸልየዋል። ኢዮብ ጸልየዋል ስለ ወዳጆቹ፣ እግዚአብሔር ጸሎታቸውን ተቀብለዋል። ዳንኤል ጸልየዋል ስለ እስራኤል ህዝብ። ነህሚያ፣ እዝራ ጸልየዋል ስለ እግዚአብሔር ህዝብ። የብዙ ህዝብ ጉባኤ ተሰበሰበ ይላል። ነህሚያም በተናዘዘ ሰዓት ላይ፣ እዝራም በተናዘዘ ሰዓት ላይ በእዝራ መጽሐፍ ምዕራፍ 10 ላይ እንደሚናገረው ማለት ነው። ልብ በሉ፣ እኛ ቅዱሳን ሰዎች ስለ ሌሎች ሰዎች አይጸልዩም አላልንም። እናንተ የምትሉትና መጽሐፉ የሚለው እኛ የምንለው አንድ አይነት አይደለም ነው እያልን ያለ ነው። ቅዱሳን ሰዎች በዘመናቸው የነበሩ የእግዚአብሔር ህዝብ ጸሎት ያስፈልጋቸው፣ ፈውስ ያስፈልጋቸው ሰዎች ወደ እግዚአብሔር በብርቱ ጸሎትና እንባን እንዲያቀርቡላቸው በዘመኑ እግዚአብሔር ጸጋን ሰጥቶ መንፈሱን ሰጥቶ ወደ መረጣቸው አገልጋዮች ሄደው ጸሎትን እንዲጸልዩላቸው ሪኩዌስት አቅርበዋል። ጥያቄ ማለት ነው። ጸልይልን ያሉት ነቢዩ ኤርሚያስን እንጂ እኛ ወደ አንተ እንጸልይ ብለው አላሉትም። ኤርሚያስ የጸሎት ተቀባይ አይደለም። ኤልያስ የጸሎት ተቀባይ አይደለም። ሙሴ ነቢዩ የጸሎት ተቀባይ አይደለም። በይዘው ኤልያስ ሳሙኤል ብዬ ስል ነቢዩ ሙሴ፣ ነቢዩ ሳሙኤል፣ ነቢዩ ኤልያስ፣ ነቢዩ ኤርሚያስ የጸሎት ተቀባዮች አይደሉም። ነውር ነው። ወደ እነሱ ጸሎት አልቀረበም። እነኚህ ግን አሁን ስማቸውን የጠራኋቸው አባቶች ግን እንዲጸልዩላቸው ሰዎች ወደ እነሱ መጥተው ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ እንዲጸልዩላቸው ጸሎትን ጠይቀዋል። እንዲጸልዩላቸው ማለት ነው። ስለዚህ እነሱም ጸለዩ፣ እግዚአብሔርም ደግሞ የባሪያዎቹን ጸሎት ሰማ፣ ተቀበላቸው ማለት ነው። ኤልያስ ጸለየ፣ ሰማያትን ዘጋ ዝናብ እንዳይዘንብ። ኤልያስ ጸለየ፣ እግዚአብሔር ሰማያትን ከፈተለት ማለት ነው። አየው። ስለዚህ በቅዱሳን ምልጃ ታምናለህ ማለት ነው ኤርሚ?
እኛ ቅዱሳን ሰዎች እነኚህ ስማቸውን የጠሯቸው ነው ቅዱሳን ብዬ የምለው እነ ተክለ ሃይማኖት በህይወት ያሉትን ማለት ነው የነበሩትን በህይወት ኖ ወይ በህይወት የነበሩት አሁን ቅዱስ ስማቸውን የጠሯቸው እናንተ ጋር ቅዱሳን ተብሎ ሲባል እኛ ልዩነት ስላለ ማለት ነው። እኛ መጽሐፍ ቅዱስ ቅዱሳን ሰዎች ብሎ የጠራቸውን ሰዎች አሁን ስማቸውን የጠራቸው የብሉይ ኪዳን አባቶች እንደዚሁም የአዲስ ኪዳን ሐዋርያትን ሁሉ ጭምር እና በዘመኑ የነበሩትም ሌሎችም ነቢያትም ሐዋርያትም ባይሆኑ አባቶች ልክ እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ አይነቶቹ እንደነ ዳዊት አይነቶቹን እነሱ ነው እኛ ቅዱሳን ብለን የምንላቸው። መጽሐፍ ቅዱስ እንደዛ ነው ብሎ የሚለው። አሁን ወደ እናንተ ጋር ሲመጣ ብዙ ጥቂት ቆሎ ይዞ ወደ አሻሮ ጠጋ እንደሚባል በቅዱሳን ስም እነ አቦ እነ ተክለ ሃይማኖት እነ አቡነ አረጋዊ እነ አቡነ እንትና ብላችሁ የምትሏቸው ሰዎች ስላሉ አንዳንዶቹም ሰዎችም ጭምር ስላይደሉ በዘመናቸውም ስለ ሰዎች ጸልየው ጸሎትና ልመናን ወደ እግዚአብሔር አቀረቡ ብሎ የሚል የለም። ሰዎች በዘመናቸውም ወደ እነሱ ኤርሚ አለ። ቆይ ልጨርስ፣ እሱን ታሳየኛለህ። ስለዚህ ቅዱሳን ሰዎች ተብሎ ሲባል እኔ አሁን አብርሃም ይስሐቅ ያዕቆብን በማይበት ሳሙኤል ኤልያስን ኖህን ወይ ደግሞ ሄኖክን በማይበት እንደዚሁም ኖህን ሳሙኤል ሌሎችን አባቶች በማይበት እናንተ ጻድቃና ቅዱሳን ብላችሁ የምትሏቸው እንደነ ተክለ ሃይማኖቶችን ሌሎቹ እኔ በእነሱ አይን አላያቸውም። ለምን? ስለ ቅድስናቸው መጽሐፍ ቅዱስ አይመሰክርም። እነዚህ ግን የጠራሁልህ አባቶች ስለ ቅድስናቸው ራሱ እግዚአብሔር መስክሮላቸዋል። በዘመናቸው እግዚአብሔርን አክብረውት ያለፉ ሰዎች ናቸው። እግዚአብሔር በፊቱ አልናቃቸውም። የፊቱ ብርሃን ስለበራላቸው በፊቱ ሞገስ ስላገኙ ጸሎታቸውን አልናቀም። እግዚአብሔር ሰምቶ መልሶላቸዋል፣ አድርጓል። ምሕረትን ሲያደርግ አይተናል። በህይወት ስላሉ ነው እነሱ በህይወት ላሉ ሰዎች የጸለዩት ማለት ነው። ከሞቱ በኋላ ግን አብርሃም ከሞተ በኋላ ይስሐቅ እሺ መልካም ጥሩ። ይህን ታሪክ ግን በማስረጃ ልታስደግፍልን ትችላለህ? ያው ማለት ያው ዳንኤል 3 ላይ ባለው ያው የእነሱ ታሪክ ባይሆንም ያው ተመሳሳይነት አለው። በእርግጥ የእነሱን ስም አይገልጽም፣ which is እነሱ በአዲስ ኪዳን ስለሆነ የእነሱን ታሪኩንም እያየን ስለሆነ ያለ ነው። ታሪኩን በእውነት እኮ ነው አንብቤው አላውቅም። ያው ሊኖር የሚችለው እንግዲህ በእነሱ ገድል ወይ ታምር ላይ የተጻፈ ነገር ካለ ከዛ የተነሳ ይመስለኛል። ያው እንዲሁ በስብከት ደረጃ ሰማሁት እንጂ አላነበብኩት። ኦኬ ኢትዮጵያኖች አይደሉም አይደል? አይ ኢትዮጵያኖች አይደሉም። መነሻቸው ቱርክ ነው። ስንክሳሩ ላይ እንደተጻፈው ከሮማ ይላል። ያው ቱርክ በሮማ ግዛት ውስጥ ስለነበረች በዛ አድርገን ልንይዘው እንችላለን። እነዚህ ሰዎች እንግዲህ ጥንታዊ ክርስቲያኖች ናቸው። ግን የኢትዮጵያ ኦርቶዶክስ ግን ታሪኩን ብዙ ጊዜ እንደምንለው እንደተለመደው ታሪኩን ትዊስት አድርገዋለች እና ስለነሱ ስለ ማነው ስለ ቂርቆስና ስለ ኢየሉጣ የውጭ ሀገር መዛግብቶች የተለያዩ ነገሮች ይነግሩናል። በተለይም ደግሞ ቀደምት የሚባሉ መዛግብቶች በ4ኛው ሴንቸሪ በ5ኛው ሴንቸሪ የተጻፉ ጽፎች አሉና እነ ግሪጎሪ ለምሳሌ ግሪጎሪ ኦፍ ኒሳ ሲባል ሰምተህ የምታውቅ ከሆነ የኑሲው ግሪጎሪ ወይም ጎርጎሪዮስ ስለነሱ የተወሰነ ነገር ጽፏል ማለት ነው። እና ቀደምት የሚባሉ ጽፎች እነሱን በተመለከተ ያሉትን ስናይ ገብርኤል የሚል ታሪክ የለውም። ገብርኤል የሚል ታሪክ የለም። ገብርኤል የምትለው የኢትዮጵያ ኦርቶዶክስ ብቻ ነች። እና ታሪኩ ራሱ ልክ አይደለም። ቢብሊካል የሆነውን ግራውንድ ይቅርና ታሪኩን ራሱ ስናጠና ገብርኤል የሚባል ታሪክ የለም። ኢቭን ኮፕቲክ ጋቨርኔት ለምሳሌ ስንክሳሩ ነው የሚናገረው ሐምሌ 19 ምን አፕ እንዳደረገ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንክሳሯ ላይ ተጽፎልናል። የኮፕቲኮች ስንክሳር ጋር ሄደን ብናጠና ታሪኩ አለ፣ ግን ገብርኤል አወጣቸው የሚል ነገር ጭራሽ የለም። እንደዛ የሚባል ታሪክ የለም። ኢቭን ቂርቆስ እንዴት ነው የሞተው የሚለው ታሪክ ላይ የኦርቶዶክስ ቤተክርስቲያን እንደምትናገረው አይደለም። ሌሎቹ የታሪክ መዛግብቶች ላይ ሄደን ስናይ ማለት ነው።
ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለብቻዋ ገብርኤል መጥቶ እንዳዳናቸው ከየት አመጣችሁ የሚል ትልቅ ጥያቄ እናነሳለን ማለት ነው። እንኳን ቀላል ነው መልሱ ይመስለኛል። ምክንያቱም ብዙ ጊዜ ካየህ ለአዲስ ኪዳን መጋቢ ምንድነው መጋቢ አዲስ ተብሎ ቅዱስ ገብርኤልን በታሪክ ዳራ ውስጥ እመቤታችንን ስላበሰረ ማነው ካህኑ ዘካርያስና ኤልሳቤጥን ያው ስላበሰረ ብዙ ጊዜ መልአክ ሲባል በአዲስ ኪዳን ያው ገብርኤል ነው ተብሎ ይታሰባል። በኦሪቱ ደግሞ እነ ዳንኤልን ስለረዳ ሚካኤል ተብሎ ይሰየማል። እሱ ከዛ ጋር ማያያዝ ይቻላል። ግን አሁን እንደ ጥያቄ ሲጀመር ምንም መልአክ የለም ነው መለኮ ታሪኩ ላይ ታሪኩን ስናጠና የቂርቆስንና የሉጣን ታሪክ ስናጠና መልአክ የሚባል ነገር የለም። የትኛው መዛግብት ላይ መጥቶ ያዳናቸው የሚባል መልአክ የለም። በሰማዕትነት ነው ያረፉት። ቂርቆስ እንደውም ሰማዕት ለማድረግም አልነበረም የንጉሱ ሐሳብ ቁጭ ብሎ ነበርና በዛ ጊዜ የነበረው ሀገረ ገዢው አሌክሳንደር ወይም እለስክንድሮስ የሚባለው እግሩ ላይ አስቀምጦት እያዋራው ነበርና ከዛ ጨርቆስ እንግዲህ ፊቱን ቧጨረው። እኔ ክርስቲያን ነኝ ብሎ ፊቱን ሲቧጨረው ሲወረውረው ሞተ። እና የሞተው ራሱ በአጋጣሚ ነው፣ ለመግደል ብሎ አይደለም ራሱ የገደለው። እናቱን ግን አንገቷን ቀልቶ ነው የገደለው፣ የሱን እናት የሉጣን ማለት ነውና መልአክ የሚባል ነገር የለም። መጥቶ ያዳነ መልአክ የሚባል የለም። ቀደምት የሚባሉ ታሪክ ጽሁፎች ላይ ቅድም እንዳልኩ ለምሳሌ ግሪጎሪ ኦፍ ኒሳ ጽፏል በዚህ ጉዳይ ላይ። ደግሞም በግሪክ ሀገር የሞቱ ሰማዕት የሆኑ ታሪካቸውን የሚመዘግብ አንድ መጽሐፍ አለ ግሪክ ፓሲዮ የሚባል። እዛ ላይም ብናየው እንደዚህ አይነት ታሪክ የለም። ኮፕቲክ ላይም ስንመጣ መልአክ የሚባል ነገር የለም፣ ጭራሹንም የለም ነው ማለት። ስለዚህ ታሪኩ እንደ ታሪክ ስንፈትሸው ሶርስ አናገኝለትም ማለት ነው። ገብርኤል መጥቶ አዳናቸው የሚባል ነገር የለው። እንትን አንተ በፊት ኦርቶዶክስ እያለ ምን ብለህ ነበር የምትሰብከው? ወይም ከየት ነበረ ታሪኩን ያነበብከው ነው? ሰብካት? እኔማ ከስንክሳሩ ነው። ማንም ኦርቶዶክሳው እንደሚያደርጉት ከስንክሳሩ እና ከገድሉ ነው የምናነበው። ኦኬ እኮ ገድሉ ላይ ግን ያው እንደዚህ ተብሎ ተጽፏል። ገድሉ ላይ ተጽፏል። ቅዱስ ገብርኤል የኢትዮጵያ ቤተክርስቲያን ውስጥ ያለው ገድል ላይ እንደዛ ተጽፏል። ኦኬ እኮ አሁንም ላይክ የኢትዮጵያ ኦርቶዶክስ አስተማሪዎች ያው ሶርስ አላቸው ማለት ነው። ውጭስ ገድሉ ነው እኮ እሱን እኮ ነው የምልህ። ገድሉ ራሱ ሶርሱ ምንድነው ነው? እሱን የጻፉ ሰዎች ከየት አመጡት ይህን ታሪክ? ኢትዮጵያኖች ቢሆኑ ኦኬ ኢትዮጵያኖች ናቸው፣ ስለዚህ ይታወቃል፣ ፕራይመሪ ሶርስ አድርገን ልንወስደው እንችላለን። ግን እነዚህ ሰዎች ኢትዮጵያኖች አይደሉም። ከኒቂያ ጉባኤ በፊት የነበሩ ታሪኩ አፕን ያደረገው 304 ዓመተ ምህረት አካባቢ ነው። እንዳልኩ ደግሞ ቱርክ ሀገር ነው። የዛ በግሪክ የተጻፉ ጽሁፎች አሉ። በ4ኛው ሴንቸሪ እስከ 5ኛው ሴንቸሪ ድረስ የተጻፉ ጽሁፎች አሉ። ትልቅ አባት ደግሞ ግሪጎሪ ኦፍ ኒሳ የሚባል ስብከት ሰብኳል በዚህ ርዕስ ላይ። በተለይም የእስጢፋኖስን ሰማዕትነትን በተመለከተ የመጀመሪያው ሰማዕት እስጢፋኖስ አድርጎ ከዛ ደግሞ ትንሹ ሰማዕት ብሎ ደግሞ ቂርቆስን አድርጎ እሱ ስብከትን አዘጋጅቷል። የእሱንም ጽሁፍ ብናይ ከዛ ደግሞ ለእኛ ቅርብ የምትባለዋ ኮፕቲክ ኦርቶዶክስ ጋር ደግሞ ሄደን የነሱን ስንክሳራቸውን ደግሞ ስናጠና እንደዚህ አይነት ታሪክ የለም። ኢቨን ካቶሊክ ጋር ብንሄድ ተመሳሳይ ነገር የለም። ስለዚህ ኢስተርን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊክ የታሪክ ጽሁፎች ላይ ገብርኤል የሚባል መልአክ የሚባል ነገር ጭራሽ ሽታውም የለም። ሰማዕትነታቸውን ይቀበላሉ በታሪክ ደረጃ ሌሎቹ ሰማዕት መሆናቸውን ያምናሉ። ያ እንግዲህ በእርግጥ ስርዓተ አምልኮቱንም ስታየው የኛ የጥንት አባቶች በጣም ነው የተራቀቁት። ከአምልኮቱ ጀምሮ ያሬዳዊ ዜማውን ብታየው ሌላ ጋር አታየው ብዙ ነገር እና ያ እንግዲህ ከለፉበት ከደከሙበት
መንፈሳዊ ትጋት አንጻር የተገለጸላቸው ነገር ሊኖር ይችላል። ግን እንደ አስተማሪነቱ ግን ስናይ ምንድን ነው ክፋቱ? ማለት እኛ ከኢየሱስ ክርስቶስ አምላክ ውጭ አዳኝነት ውጭ ሌላ በጣዖት አምልኮ ሌሳይ እንደው ባጭሩ ልንገር፣ ሀገራችን አሁን ኢሬቻ ብቻ ማምለክ አለባችሁ ቤተክርስቲያን ይጥፋ ቢባል አይ አላመልክም፣ እኔ አምላኬ ኢየሱስ ክርስቶስ ብቻ ነው የማመልከው፣ አብ ወልድ መንፈስ ቅዱስን ብቻ ነው የሚል የእምነት ድፍረትን ነው ታሪኩ የሚያስተምረው። እኔ እውነት ለመናገር ከዚህ ታሪክ ምንም ሊነቀፍ የሚገባው ነገር ያለ አይመስለኝም። ምናልባት ግን ቅዱስ ገብርኤል አይደለም እዛ ላይ የተጻፈው ምናምን ያጥቃቅን ነገር ነው። እሱ ወደ ላይክ ሞር ዲቴል ወደ ክርክር የምትሄድ ከሆነ ብቻ ነው እንጂ ከዛ አስተማሪነቱ ግን ምን ላይ ነው ክፋቱ? ምን ችግር አለው? እግዚአብሔር በሱ የሚያምኑትን ሰዎች የሚያድናቸው መልአኩን ልኮ እንደሆነ በመጽሐፍ ቅዱስ የተጻፈ ነገር አለ። ስለዚህ እነዚህንም ሰዎች ስለ ስሙ እኛ ከሱ ውጭ አምላክ አናመልክም፣ ጣዖት አናመልክም ብለው በድፍረት ወደ ተፈረደባቸው ፍርድ ሲሄዱ መልአኩን ልኮ አዳናቸው ተብሎ ትምህርት ቢሰጥ ምንድን ነው ማለት? ምን ኔጌቲቭ ነገር አለው? እሺ መልካም፣ ኔጌቲቭን ነገር ልንገርም። የመጀመሪያው ነገር እኛ ሰዎች ኢየሱስን አንክደውም ብለው በሰማዕትነት መሞታቸው እሱ ላይ ጥያቄ የለንም፣ ምንም ትክክለኛ ነገር ስለሆነ ማለት ነው። እሱ ላይ አይደለም ጥያቄው። ጥያቄውን ሁለት ነገር ልናደርግ እንችላለን። የመጀመሪያው ነገር እዚህ ታሪክ ላይ በተለይ እናቱ ነች ሞር ሰማዕት የሆነችው። ምክንያቱም ጨርቆስን ወይም ቂርቆስን ስናይ እንዳልኩም ሲወረውረው ተናዶ ሲወረውረው ሞተ። ለመግደል ማስቦ አይደለም ንጉሱ የገደለው። እናቱን ግን ያው ክርስቶስን አልክድም በማለቷ እሷ አንገቷ ተቀልቶ እንድትገደል አድርጓታል። ስለዚህ ይሄ ምንም ችግር የለውም፣ ትክክለኛ ነገር ነው ያደረገችው። እሷ ክርስቶስን አልክድም ማለቷ አፕሪሼት የሚደረግ ነገር ነው፣ እሷ አይደለም ክፋቱ። የመጀመሪያው ነገር ገብርኤል መጥቶ ሁለቱን ከእሳት አድኗቸዋል የሚለው ታሪክ እንደ ታሪክ ልክ አይደለም። እንደዚህ አይነት ታሪክ የለም። የመጀመሪያው ፖይንት። ሁለተኛው ፖይንት ደግሞ ምን አደረጉ የኢትዮጵያን ሰዎች? ይህን ታሪክ ገብርኤልን አመጡና ገብርኤል እንዳዳናቸው ተናገሩና በዛው አስታከው ምን አደረጉት? ወደ ገብርኤል እንጸልይ፣ ወደ ገብርኤል ልመና እናምጣ፣ ልክ እናትና ልጁን እንዳዳናቸው እኛንም እንዲያድነን የሚል ታሪክ ሰሩለት ማለት ነው። ስለዚህ ወደ ገብርኤል እንጸልይለት፣ ወደ እግዚአብሔር ልመና እናምጣ የሚለው አባባል ወይም ጽሁፍ እንደውም ምንድነው የሚለው ላንብብልህ ምን እንደሚል በዚህ ታሪክ ላይ ተመሰርቶ የጻፉትን ጽሁፍ ላንብብልህ። የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በእግዚአብሔር ታምነን በቀንና በሌሊት ያንተን ልመና ተስፋ እናደርጋለን እያን ዘውትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራ ስቃይ ያድነናል ይላል። ስለዚህ አሁን ወደ ገብርኤል የሚደረግ ጸሎት ለገብርኤል እግዚአብሔር ቃል ኪዳን ሰጥቶታል ወይ የሚል ጥያቄ ያስነሳል። ስለዚህ ታሪኩ ላይ እንደዚህ አይነት በጣም ሂውጅ የሆኑ ስህተቶችን እናገኛለን ማለት ነው። እና በዚህ ሀሳብ ትስማማለህ ወይ? እግዚአብሔር ለገብርኤል ቃል ኪዳን ሰጥቶታል? ወደ ገብርኤልስ እንዲጸለይ እግዚአብሔር ፈቅዷል? ወደ ገብርኤል ለመጸለይ የሚለውን ይቅርታ ስልክ ገብቶብኝ ነው። ወደ ገብርኤል ያው እግዚአብሔር ለገብርኤል ቃል ኪዳን ሰጥቷል ካልከኝ አዎ እላለሁ። ይቅርታ ስልክ እየገባ ነው ማለት እየተቆራረጥኩኝ ከሆነ አዎ እላለሁ። ምክንያቱም ኢቭን በብሉይ ኪዳን የሰጠው ያው በመንገድ ይጠብቅ ዘንድ ብሎ የተጻፈው ያው ለመላእክት ነው አይደለም? ያ የእግዚአብሔር ቃል ደግሞ ያው ዘላለማዊ ነው። ብሉይ ኪዳን የምንበለው የተሻረ አለ፣ የተሻሻለ አለ። ስለዚህ እንደ ቃል ኪዳን ብናየው
መላእክት ከተለያየ ነገር እንዲያድኑን ከእግዚአብሔር ተልከው ቃል ኪዳን እንደተጋባላቸው ያሳያል። ወደ ገብርኤል የቱ ጋ ነው ቃል ኪዳኑ? ኦሪት ስንት ምን ላይ ነው? ዘዳግም ብዙም አይደለም በመጽሐፍ ቅዱስ ግን ይጻፋል። በመንገድ ይጠብቅ ወደ አዘጋጀሁትም ስፍራ ያገባ ዘንድ ነው መልአክን በፊት እልካለሁ፣ በፊቱም ተጠንቀቁ፣ ክፉም አታድርጉ ምናምን እያለ የተጻፈው ማለት ነው። ምዕራፍና ቁጥሩን ኤግዛክትሊ ታውቀውም ልታነበው ትችላለህ። አሁን የመልአክ ቃል ኪዳን ብለው ይሄ ለዘላለም የእግዚአብሔር ቃል ለዘላለም የሚጸና ነው። ግን ወደ ገብርኤል ትጸልያለህ ወይ የሚለው እሱ ክፍል ላይ ቆይ በደምብ ነገሩን እናጥና። ቃል ኪዳን ምን ማለት ነው? ቃል ኪዳን ማለት የተለየ ነገር ለአንተ የሚሰጥ ማለት ነው። ስፔሲፊክሊ ቃል ኪዳን የሚገቡት በሁለት መካከል የሚደረግ ኪዳን መሐላ ነው አይደል? ያ በሱም መልኩ ይወሰዳል። እሱ ነው እንጂ ሌላ ምን አለው? ኪዳን ስንል ሁለት ወገኖች የሚገቡት ቃል ነው። እውነት ነው። ስለዚህ እዛ ክፍል ላይ እግዚአብሔር ከመላኩ ጋራ ምንድነው ሁለቱ የገቡት ቃል? ያው በመንገድ ይጠብቅ ዘንድ ብሎ ለእኛ ነው ቃል ኪዳን የገባልን እኮ በእኛና በሱ መሃል። ልክ እንዴት ነው ክርስቶስ አንድያ ልጁን ልኮ እንደሚያድነን ቃል እንደገባልን ሁሉ መላእክትም እኛን ውጭስ እግዚአብሔርን በምንፈራ ሰዎች የመላእክት ረዳትነትና ጠባቂነት አዳኝነት እንዳለ ቃል ኪዳን ተገብቶልናል። ለእኛ ነው ለመላኩ ነው? አሁን እኮ ከመላክ ጋር ነው ገባ ያልከኝ ቃል ኪዳን ነው። ቢትዊን በእኛና በማሊያው መላእክትን እኛን ነው የሚራዱት። አይ ቃል ኪዳኑ እግዚአብሔር አንተ ባልከኝ መሰረት እግዚአብሔር ከመላኩ ጋር ነው ቃል ኪዳን የገባው ለእኛ እንድንጠበቅ ለመላእክት ደግሞ እንዲጠብቁ ቃል ኪዳን ነው። ያው ቃል ነው። እሺ እኛ ምንድነው የገባ ነው ኪዳን? እኛማ ያው እንደ ህጉ እንደ መሰረቱ እግዚአብሔርን በመፍራት መኖር ትእዛዜን ብትወዱ አይደለ? መላኩስ ምንድነው የገባው ኪዳን? መላኩማ ምን ይገባል ኪዳን? ያው እግዚአብሔር ለኛ እንዴት ነው እንደ ትእዛዝ በለው ኦርደር በለው ይሄ ያው እኔ በሚፈሩ ሰዎች ሄደህ ትጠብቃለህ ነው። እኛ ደግሞ እኔ ለምትፈሩ ሰዎች መላእክት ይታዘዝላችኋል ነው። መላኩ እኮ የገባው ነገር ከሌለ ኪዳን ልትለው አትችልም ነው። መላኩ ሳይሆን እግዚአብሔር በእኛና በመላእክት መካከል ያስቀመጠው ቃል ኪዳንም ማለት መውሰድ ትችላለህ። እንግዲህ እንደዛ አማርኛውን እየሰነጠቅ ነው እንሂድ ከተባለ ግን ዞሮ ዞሮ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ሰፍረው እንደሚያድኗቸው ቃል ኪዳን አለ። ይሄ በቃ የማይሻር ነገር ማለት ነው። እንደሱም አይደለም የሚለው ክፍሉ እንደዛ የለም። እስቲ ምንድነው የሚለው? እንግዲህ ዘጸአት ምዕራፍ 23 ላይ ያለ ሐሳብ ነው። በመንገድ ይጠብቅ ዘንድ ወደ አዘጋጁትም ስፍራ ያገባ ዘንድ እኔ መልአክን በፊትህ ሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ዋው የሚገርም ነው። ሚካኤል ስንል የገብርኤል ስሙ እሱ አለ ማለት ነው? አይ አይደለም። ይሄ መልአክ ማን ነው ግን? መቼም ኢየሱስ ክርስቶስ አትለኝም። እኔ ምንም እነግርሃለሁ። አንተ ማን ነው የምትለኝ? መልአክ እኔማ ያው መልአክ ነው። ምክንያቱም ከሰማን ሳነበው ፕሉራል አይደለም ሲንጉላር ነው። መልአኮች አይደል የሚለው ምንድነው? መልአክ ነው የሚለው ሲንጉላር አድርጎ ነው ያስቀመጠው። ያው ማለት አንተም ድሮ ስታስተምረን ትዝ አይልም? በቀን የሚጠብቀው አንድ መልአክ ለሰው ልጅ ይታዘዛል፣ በማታ የሚጠብቀው አንድ መልአክ ይታዘዛል። ያው ከዛ ነገር እንግዲህ ያው ሲንጉላር አድርጎ ተናግሮታል ማለት ነው ቃሉን። እንደዛ መውሰድ ይቻላል።
እሱ እንኳን ውዳሴ ማርያም ትርጓሜ ላይ ያለ ነው። ተራ ሪፖርት የሚያደርጉ መላኮች እሱን ታሪክ ተቀበለዋል። ነገር ስለሚያመጣ አንደኛ ቆሮንቶስ አለ አይደል ለሴት ተቀበለዋል። በራሷ ስልጣን ይኑራት ያለው አንተ አሁን ኃጢአት ብትሰራ ማለት ነው ይሄ የሚጠብቅ መልአክ ምን ብሎ ነው የሚጸልይልህ? ይድፋው ብሎ ነው የሚጸልይልህ ወይንስ ማረው ብሎ ነው የሚጸልይልህ? ኃጢአት ከሰራው መላእክት እኔ ጋር የሉም። ሲጀመር እግዚአብሔርን በሚፈሩ ዙሪያ ብቻ እኮ ነው መላእክት የሚኖሩ። አይ በታሪኩ መሰረት እነዚህ የሚፈራረቁት ቀን የሚጠብቅ መልአክና ከዛ ማታ የሚጠብቁ መላእክቶች አሉ አይደል የሚለው ታሪኩ። ስለዚህ አሁን አንተ ኃጢአት ስትሰራ መልአኩ አለ ካንተ ጋር ስቲል። ታሪኩን አታውቀውም? ስላነሳልኝ ነው ታሪኩ። አይ ገባኝ። እሱማ ያው እኔ አሁን የምገነዘበው እንዴት ነው መሰለ ኤርሚያስ አለ ኤርሚ አንድ ቁጥር አሁን ነው የጻፍከው ነው ወርቼ ስለነበረ ነው። ኦኬ ታሪኩን ታውቀዋለህ በጸጋ? እሱን ታሪክ ያው ቅድም ተናገርከው ነው አይደል? አንድ በሌሊት አንድ በቀን የሚጠብቁን መላእክት እንደሚታዘዙልን ያው ባስተምሮት አለ። እሱ ታሪክ ሰፋ አድርጌ ልንገርህ። ሴት በራሷ ስልጣን ይኑራት የሚለውንም እንደዛ ሲተረጎም ሰምቻለሁ። አሁን ለምሳሌ አንተ የሚጠብቅ መልአክ አለ አይደል? ብዬ አምናለሁ እኮ ያ መልአክ አሁን አንተ ኃጢአት ስትሰራ ስለአንተ ይለምንልሃል። ስለኔ ይለምናል አስቤውና ጠይቄው ማለት ተጠይቄ የማላውቀው ጥያቄ ነው። እኔ አላውቅም። አይለምንልም። መላእክት ያማልዱኛል ብለህ አታምንም? እኔ መላእክት ይራዱኛል ብዬ ነው ይጠብቁኛል ብዬ ነው የማምነው። ኦኬ ምልጃ የለውም አያማልዱ። ምልጃ ለኢየሱስ ክርስቶስ እና ለእመቤታችን ነው በአዲስ ኪዳን። ኦኬ ስለዚህ መላእክቶች አያማልዱም። እሺ ይሄ የራስህ የሆነ አንደርስታንዲንግ ነው አይደል? ኦርቶዶክስ እንደዛ አትልም። በአንዳንድ አባቶች ይችላሉ፣ ግን ያው ዞሮ ዞሮ መላእክት ምንድነው አንተን የመጠበቅ ድርሻ ነው ያላቸው። ያውም አንተ እግዚአብሔርን በመፍራት ስትመላለስ አንተን ከተለያየ ነገር ይጠብቀዋል፣ ያድነዋል። ይሄ የታመነ ነው። ያው ቅድም ያልኩ ማለት ነው። ልክ አሁን ዛሬ የተከበረው በዓል ያንን አስመልክቶ ነው። ከኢየሱስ ክርስቶስ ውጭ አምላክ እኛ እናምልክ ብለው እምቢ ስላሉ ነው ወደዛ የሄዱት። ያ መልአክ ቅዱስ ገብርኤል መጥቶ አዳናቸው ብላ ቤተክርስቲያን ለሕዝብ ታስተምራለች ማለት ነው እኮ። ቤተክርስቲያን ፖይንት ስትል የገብርኤል አማላጅነት ትላለች። ስቲል ጠባቂነት ነው። ያው እኮ ድህረ ልሳን እኮ አለ። አሁን አንተ ሰባኪያን ሆነ በምታስተምርበት ሰዓት ይሄ ድህረ ልሳን እኮ አይደለም እንዴ? በጽሁፍ ደረጃ እኮ የተቀመጠ ነው። አዎ እንዴ በጽሁፍ ያለ እኮ ነው። የሚካኤል አምላክ የገብርኤል አምላክ ተራዳን አይደለ? ብዙ መጽሐፍት ላይ አይደለም በገብርኤል አማላጅነት እንዴ? ይሄ ድርሳኑ የሚያወራው እንደዛ አይደል እንዴ? እሺ ይሄንን እንለፈውና ወደ ቅድም ወደ አነሳነው እንግባ። እሺ እንችላለን። መልካም የራስህ የሆነ አንደርስታንዲንግ ከሆነ በሱ ሊይዝላለሁ እንጂ ቤተክርስቲያኒቷ በደንብ አድርጋ የገብርኤል አማላጅነትን የበለጠ የምታረክበት ባህሏ ነው። ይሄ ባህል በጽሁፍ ደረጃ ስለተጻፈ ማለት ነው። ድርሳነ ገብርኤልም እሱን ነው የሚያወራው። የቤተክርስቲያኒቷንም ዌብሳይቶች ፈተሽ ብናደርጋቸው ቅድም ያነበብኩልህ ራሱ ማህበረ ቅዱሳን ባሉን አስመልክቶ የጻፈው ጽሁፍ ነው። ወደ ቅድሙ ሐሳብ ወደ ዘጸአቱ ምዕራፍ 23 ላይ እንምጣ። እዛ ላይ የተጠቀሰው መልአክ እሺ እንደዚህ አድርጌ ባስቀምጥልህ ምን ትለኛለህ?
የአባቶችን ትርጉም እንዴት ነው ትቀበላለህ? አዎ ቤተክርስቲያን የምትቀበለው ከሆነ ሁሉንም እቀበላለሁ። ኦኬ ጀስቲን ማርቲንን ታውቀዋለህ? ማን ነው ጀስቲን ማርቲን? ማለት በ160 አካባቢ የነበረ ሰማዕት ሆኖ ያለፈ ነው። ትልቅ አባት ነው እንግዲህ በኢስተርንም በኦሪየንታልም በካቶሊክም ቤተክርስቲያን አንዲት በነበረችበት ጊዜ የነበረ አባት ነው። ቅድስት ሥላሴ ተምረኸዋል? ያኔ ስትማር እንዲያው ይሄ የሚታወቅ አባት ነው። እሺ ተርቱሊያን እንኳን ተወው። ኢራኔስን ታውቀዋለህ? ኢራኔስን እሺ ሰምቼ አውቃለሁ። ይህን ክፍል የተረጎመበትን አይቶ ታውቃለህ? አይ አላየሁም። ዘጸአት ምዕራፍ 23ን የአባቶች ብዙ ተርጓሚ አለ ዘጸአት 23ን በተመለከተ እና እዚህ ጋር የተጠቀሰው ፕሪ ኢንካርኔት ክራይስት ነው። ክርስቶስ በስጋ ከመምጣቱ በፊት የእግዚአብሔር መልአክ ተብሎ ስለሚጠራ ኢየሱስ ክርስቶስ ነው ብሎ ጽፈዋል። ምን ትላለህ? ነገረ ማለት ስጋዊ ተመልክቶ ማለት ነው። ምን አልከኝ? ድምጽ ይቆራረጣል። እኔ ጋ ብቻ ነው? ኔትወርክ ይሆናል። አሁን ይሰማል? አሁን መጣ። እሺ ሰው ስለመሆኑ እኛ ስለማዳኑ ብሎ ነው የተረጎመው። ከዛ ጋር አያይዞ ነው ምንድነው በብሉይ ኪዳን የእግዚአብሔር መልአክ የሚሉ ስያሜዎች አሉ አይደል? የእግዚአብሔር መልአክ ተብሎ የተጠሩ አሉ ወይም የተጠራለ እና በብሉይ ኪዳን የእግዚአብሔር መልአክ ተብሎ የተጠራው ይሄ ሚካኤል ገብርኤል ወይም የተፈጠረ መልአክ ሳይሆን ራሱ ወልድ ነው የእግዚአብሔር መልአክ የሚባለው። ክሪስቶፋኒ ተብሎ ይጠራል። በስጋ ከመምጣቱ በፊት እንደዚህ በመልአክ እየተገለጠ ወይም በዛ ቅርጽ እየተገለጠ ከሰዎች ጋር ኮሙኒኬት ያደርግ ነበር። ስለዚህ እዚህ ዘጸአት ላይ ያለው ሐሳብ ኢየሱስ ነው ሰው ከመሆኑ በፊት የተገለጠበት አንዱ መንገድ ነው ተብሎ ነው የሚታመነው። የቤተክርስቲያን አባቶች እንደዚህ ብሎ ነው የተረጎሙት። ኢቨን አንድ መጽሐፍ ራሱ አለ ኦርቶዶክስ ስተዲ ባይብል የሚባል መጽሐፍ ቅዱስ ታውቀዋለህ? ኦኬ ኔትወርክ ነው መሰለኝ። እሺ ስለዚህ የሐሳብ መልአክ እንዳልሆነ እንግዲህ አባቶችን ትርጓሜ እንቀበላለን ስለምትሉ በአባቶች ትርጓሜ ብናየው መልአክ አይደለም። ዘጸአት ምዕራፍ 23 ላይ ተጠቀሰው ማለት ነው። ተጠንቀቁ የተባለው በፊቱ ተጠንቀቁ፣ ቃሉን አድምጡ፣ ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላችሁምና የሚለው እሱ ኦርዲነሪ የሆነ መልአክ አይደለም። ኦንቶሎጂካሊ የተፈጠረ መልአክ አይደለም። እሺ ሌላ ሰው ዳኒ ተኛ አይደል? ቀስ ብላ መለስክ ዳኒ። ስም አታጥፋ። አንድ ፒክቸር ላሳያችሁ እንዴ እንደለመደው እንዳይዘጋብኝ እንጂ። እስቲ ያሳየን። ኢየሉጣ እና ቂልቆስን በተመለከተ በነገራችሁ ላይ ቂልቆስና ኢየሉጣ ቅድም እንዳልኩት በቤተክርስቲያን ታሪክ ውስጥ የሚታወቁ ናቸው። ክርስቲያኖች ናቸው። ቅድመ ኒቂያ የነበሩ ናቸው። ቤተክርስቲያን አንዲት በነበረችበት ጊዜ ምንም ክፍል ሳይኖር የነበሩ ክርስቲያኖች ናቸው እና ኢየሉጣ ኢየሱስን አልክድም ብላ አንገቷ
ተቀልቶ ነው የሞተችው። ልጇ ደግሞ እንደምናልኳችሁ ወርውሮ ነው የገደለው። ያው ተናዶ እኔ ክርስቲያን ነኝ ሲል እናቱ የምትናገረው ነገር ይደግም ነበር። እሷ እኔ ክርስቲያን ነኝ ስትል እሱም እኔም ክርስቲያን ነኝ ሲል ንጉሱ ወርውሮ ይገለዋል ማለት ነው፣ ወይም ሀገረ ገዡ እና ያው በሰማዕትነት ያለፉ ናቸው። ሁሌ እንደምለው ኦርቶዶክስ የምትናገረውንና ታሪኩን መለየት ይኖርብናል። በቤተክርስቲያን ታሪክ ውስጥ በጣም ብዙ ክርስቲያኖች ነበሩ፣ ስለ ኢየሱስ ክርስቶስ ስም ዋጋ የከፈሉ፣ ክርስትናቸውን አንክድም ጌታን አንክድም ብሎ በሰማዕትነት ያረፉ ማለት ነው። ከነሱ ውስጥ አንዷ ኢየሉጣ ነች። ጁሊታ ተብላ ትታወቃለች። እሱ ደግሞ ቂርቆስ ወይም ሳይሪከስ ተብሎ ይጠራል ማለት ነው። ስለዚህ በዚህ አይነት ሁኔታ አልፈዋል። ግን ታሪካቸውን ያው በጣም አቢዩዝ ያደርጉታል። ወደዚህ ሲመጣ በተለይ ኢትዮጵያ ኦርቶዶክስ በጣም ነው አቢዩዝ የምታደርገው ታሪኩን። በቃ አቢዩዝ ነው የምታደርገው፣ እንደ ጉድ ነው አቢዩዝ የምታደርገው። እና ታሪኩ ላይ የምንጨመረችበት ገብርኤል የምንጨመረችበት ማለት ነው። በጌታ ሰላም እነሱ ሰማዕት የሆኑትን ታሪክ ገብርኤል እናስገብታ ገብርኤል አዳናቸው ትለናለች። ይህ አንደኛው ችግር ነው። ሁለተኛው ችግር ደግሞ እነሱ ያላደረጉትን ወይም እግዚአብሔር ለእነሱ ያልሰጣቸውን ቃል ኪዳን ተሰጥቷቸዋል ብላ ኦርቶዶክስ ጻፈች ማለት ነው። ለእነሱም ለገብርኤልም ቃል ኪዳን ተሰጥቶታል ብላ ኦርቶዶክስ ጨመረች። ሌላ ሀገር ላይ የማይታወቅ ማለት ነው። በቃ እንዳልኳችሁ ታሪኩ ይሄ ነው፣ የኢየሉጣና የቂርቆስን ታሪክ በተመለከተ። ስለዚህ ክርስቲያኖች ናቸው ነበሩ ወይ? አዎ ክርስቲያኖች ነበሩ። ሰማዕት ሆኖ አልፈዋል ወይ? አዎ ሰማዕት ሆኖ አልፈዋል። በቃ ከዛ ውጭ ግን እግዚአብሔር ለነሱ ቃል ኪዳን አልገባም፣ እንደዛ የሚል ታሪክ የለም። አይደለም ከባይብል ተነስቶ ሊያወሩን ይቀርና ከታሪክ ራሱ ሊያወራን የሚችል ሰው የለም። ካላችሁ ማውራት እንችላለን። ገብርኤል የሚባልም ታሪኩ አያውቀውም፣ የለም። ኮፕቲክ አታውቀውም በዚህ ጉዳይ ላይ ማለት ነው። እና እነዚህ ያው በዚህ በኩል ደግሞ እኛም እንደ ክርስቲያኖች ታሪኮቹን ማወቅ በጣም ይጠቅመናል። እንደዚህ ስህተት የሆኑ ታሪኮች ስንሰማ ትክክለኛው ነገር ካወቅነው ማጥራት እንችላለን ማለት ነው። እኛ ከቅዱሳኑ ጋር ችግር የለብንም። ምክንያቱም እውነተኛ ክርስቲያኖች ከሆኑ የኛ ቤተሰቦች ናቸው። እንዳልኳችሁ ቂርቆስ እና እናቱ ኢየሉጣ በቃ እውነተኛ ክርስቲያኖች ነበሩ፣ የኛ ወገን ነበሩ ማለት ነው። በሌላ አገላለጥ ያው በጣም አቢዩዝ ስለሚደረግ ታሪኩ ብዙ ሰው ትንሽ ግራ ሊገባው ይችላል። ግን በቃ ታሪክን ስናጠና የምናገኘው ፋክት ነው። በ304 ኤዲ አካባቢ በሰማዕትነት ያለፉ ናቸው። በጣም ቅድመ ኒቂያ ማለት ነው። ኒቂያ 325 ነው። ከዛ በፊት ነው ታሪኩን የምናገኘው ማለት ነው። ስለዚህ የመጀመሪያዋ ቤተክርስቲያን የነሱን ታሪክ በደንብ ታውቃለች። ያው እነሱ ከሞቱ በኋላ ምንም እንኳን ታሪካቸው የበለጠ እየታወቀ የመጣው እነሱ ከሞቱ በኋላ ነው። ግን ከነሱ ታሪክ ምን እንማራለን ተብሎ እነ ግሪጎሪ ኦፍ ኒሳ የነሱን ታሪክ መሰረት በማድረግ እና የቅዱስ የእስጢፋኖስን ሰማዕትነት ታሪክ በማድረግ እስጢፋኖስን ቀዳሚ ሰማዕት፣ ቂርቆስን ደግሞ ትንሹ ሰማዕት ብሎ ስለ ሰማዕትነት ስብከት ሰብኳል ማለት ነው ግሪጎሪ ኦፍ ኒሳ። ስለዚህ በቤተክርስቲያን ታሪክ ውስጥ በጣም ትልቅ ስም የነበራቸው እንደ ዋቢ ይጠቀሱ ነበር። ስለዚህ እሱ የታሪክ ፍሰቱን ስናይ እሱ የታሪኩ ፍሰት ምንም ችግር የለበትም። ወደኛ አገር ግን ሲመጣ ታሪኩን ምን አደረጉት? ቀየሩት ማለት ነው። ደባለቁት። በጣም አድርጎ ነው የደባለቁት። ለምሳሌ ሌላው ሀገር ሲሳልና እኛ ሀገር ሲሳል ያለውን ልዩነት ደግሞ ላሳያችሁ። ቆይ የኛ ሀገሩን መጀመሪያ ላሳያችሁ። እሺ እዚህ ጋር ይታያችኋል። ይሄ የኛ ሀገሩ ነው። ኢየሉጣና ማን አለ? ቂርቆስ አለ። ከዛ እዚህ ጋር ማን አለ? ገብርኤል አለ ማለት መልአክ አለ። እሳት ውስጥ ወይም ደግሞ ውሃ ውስጥ እንትን
ንፍር ውሃ ውስጥ ንጉሱ ሲያስገባቸው ገብርኤል መጥቶ አዳናቸው ነው። ቀዝቃዛ ውሃ አደረገባቸው እና በሰላም ወጡ ተብሎ በኦርቶዶክስ ቤተክርስቲያን ይነገራል። በኢትዮጵያ ኦርቶዶክስ ገድሉም ስንክሳሩም ያንን ያወራል ማለት ነው። ስሉን አያችሁት አይደል? ከዚህ ነው የዳኑት ብሎ ነው የሚያምኑት። ሌላው ሀገር እንዴት ነው የሚስሉት የሚለውን ደግሞ ላሳያችሁ። በተለይ ኢስተርን ኦርቶዶክስ በዚህ ጉዳይ ላይ ያለው እዚህ ጋር ይታያችኋል። ይሄ እለእስክንድሮስ ነው፣ አሌክሳንደር ነው ገቨርነሩ። ይሄ ነው እዚህ ጋር ታዩታላችሁ ማለት ቂርቆስን ማለት ነው። ይሄኛው ቂርቆስ ነው። እንዳልኳችሁ እናቱ እኔ ክርስቲያን ነኝ ለጣዖት አልሰዋም ስትል ልጇ ያን ነገር ያስተጋባል እና ገቨርነሩ አሌክሳንደር ያመጣውና ቂርቆስን እዚህ ጋር ያስቀምጧል ማለት ነው። ከዛ በኋላ ሊያባብሎ ሲሞክር እኔ ክርስቲያን ነኝ ብሎ ፊቱን ይቧጭሯል። እኔ ክርስቲያን ነኝ እያለ ፊቱን ሲቧጭሮ ተናዶ ሲወረውረው እንደዚህ አንገቱ ይቀጭ ነገርና ወይም ጭንቅላቱ ይመታና እዛው ይሞታል ማለት ነው ቂርቆስ። እና እሱ ሲሞት ኢየሉጣ አላዘነችም፣ ደስ ነው ያላት። ምክንያቱም ልጄ ሰማዕትነትን ተቀበለ ከጌታ ጋር ሆነ ብላ ደስ አላት ማለት ነው። እና እሷም እዚህ ጋር እንደምታዩት በአሌክሳንደር ትእዛዝ አንገቷ እንዲቆረጥ ተደረገ ማለት ነው። እዛው አንገቷ ተቆረጠ። ስለዚህ እሱ የሞተው እንደዚህ ነው፣ ቂርቆስ የሞተው እንደዚህ ነው። አንገቱ አልተቆረጠም። የኛ ሀገር ጽሑፍ ስንክሳሩ ደግሞ አንገቱ ተቆረጠ ነው የሚለው። እንደዚህ አልሞተም። ለካ ሲጥለው በቃ ጭንቅላቱ ተመታና በዚህ ጊዜ 3 አመቱ ነበር። በ3 አመቱ ነው የሞተው። ከዛ እናቱም አንገቷ ተቀልቶ ሞተች ማለት ነው። ገብርኤል የሚባል ታሪክ የለም። መልአክ መጥቶ አዳናቸውና የሚባል ታሪክ አይታወቅም። እንደዚህ አይነት ታሪክ የለም። ስንክሳሩን ላሳያችሁ መሰለኝ። ስንክሳር የት ነው ያለው? ስንክሳር እሺ፣ ስንክሳሩ ምንድነው የሚለው? እዚህ ጋር የምታዩት ይታያችኋል። እሺ፣ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታል ይለናል። አያችሁታል? ቅዱስ ገብርኤል ምን አደረገ? ከሰማይ ወርዶ እሳቱን አቀዘቀዘላቸው ይለናል። ከዚህ በኋላ ነው በሰማዕትነት ሞቱ የምትለን የኢትዮጵያ ኦርቶዶክስ። ከእግዚአብሔር የታዘዘ መልአክ አዳናቸው፣ መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው ይለናል። የሚለው ማን ነው? ስንክሳሩ ነው። ስንክሳሩ እንደዚህ ያስቀምጧል። ኮፕቲክ ጋራ ደግሞ በኔት የኮፕቲክ ስንክሳር ምንድነው የሚለው ተመልከቱ። የኮፕቲክ ስንክሳር ደግሞ እዚህ ጋር እንደምታዩት he also tortured his mother with many kinds of tortures but ተመልከቱ but the Lord God delivered them safely each time። ማን አዳናቸው ነው የሚለው የኮፕቲክ ስንክሳር? እግዚአብሔር ነው የሚለው። እግዚአብሔር but the Lord delivered them safely each time. Many saw this and believed in Lord Jesus Christ and received crown of martyrdom. ይህን በማየት ብዙ ሰዎች ማንን ተቀበሉ? ጌታ ኢየሱስን ተቀበሉ ይላል። ኮፕቲክ ነው እንደዛ የሚሉት። Finally the governor ordered the cut of the heads of Saint Cyriacus and Saint Juliet ይላል። የኮፕቲክ መዛግብት ደግሞ የሁለቱም አንገት ተቆረጠ ይለናል። የኢስተርኑ ደግሞ ህፃኑ ወድቆ ነው የሞተው ይለናል ማለት ነው። ህፃኑ ወድቆ ነው የሞተው ይለናል። ስለዚህ የኮፕቲኩና የኢስተርኑ ምንድነው የሚያመሳስላቸው? መልአክ የለም። አዳናቸው የሚለው ማን ነው? እግዚአብሔር ነው አዳናቸው የሚለው። የኮፕቲኩና ደግሞ የኦርቶዶክሱ የሚያመሳስላቸው ነገር ምንድነው ከተባለ ሁለቱም የሚያመሳስላቸው አንገታቸው ሁለቱም ተሰየፈ ተቆረጠ ነው የሚለው። የኢትዮጵያው ደግሞ አንድ ነገር ይጨምርበታል። ምላስ የቂርቆስ ምላሱ ተቆርጧል ነው ተብሎ የሚታመነው። እንደውም ምላሱን ለማን ነው የሚሰጣት? ጌታ መጥቶ ለክርስቶስ ሳምራ የጨርቆስን ምላስ
አምጥቶ ይሰጣታል የሚል ደግሞ ገድለ ክርስቶስ ሰምራ ላይ ማግኘት እንችላለን። ግን እዚህም ኮፕቲክ ላይ የማናገኘው ነገር ምንድነው? ገብርኤል የሚባል ነገር የለም። ይኸው ገብርኤል የሚል አይታችኋል? የለም። ገብርኤል ስንክሳሩ ላይ ገብርኤል መጥቶ አዳናቸው የሚል የለም። የኢትዮጵያው ግን ስንክሳር ማን መጥቶ ያዳናቸው? ገብርኤል መጥቶ አዳናቸው ይለናል ማለት ነው። ይኸው እዚህ ጋር እንደምታዩት ቅዱስ ገብርኤል መጥቶ አዳናቸው ይላል። ስለዚህ ቫልዩ ያደረገው ማን ነው? ገብርኤልን ነው። የኮፕቲኩ ደግሞ ማን ነው? ጌታን ነው ማለት ነው። ሎርድ ጋድ ዴሊቨርድ ነው የሚለው እና የኢትዮጵያ ኦርቶዶክስ መጨማመር በጣም ነው የሚወዱት። በቃ ማጋነን መጨማመር ምናምን ይወዳሉ። ታሪኩን ስናየው ሞር የኢስተርን ኦርቶዶክስ ሞር ሴንስ ይሰጣል። ምክንያቱም ልጁ 3 ዓመቱ ነው። በደንብ እያብራራ ሊያወራቸው አይችልም አይደል? ገድሉ ላይ እንደምናነበው እየተከራከራቸው ለዛውም በቃ እየጠቀሰ መጽሐፍ ቅዱስ ምናምን ነገር ረታቸው ነው የሚለን እና እሱም አይመስል ነገር ነው። ታማኝነት የለውም። የኢስተርኑ ግን በቃ ያን ኢየሱስ ክርስቲያን ነኝ የሚለውን እናቱ ስትናገር እሷን እየሰማ ይደግም ነበር ይላል። እሱ ትንሽ ያስኬዳል፣ እሱኛው ታሪክ ማለት ነው። ስለዚህ ታሪካችሁን መጀመሪያ ወቁ በእናታችሁ። እንደው እየመጣችሁ እኛን ከምትሉ ታሪካችሁን ብታውቁ ለመነጋገርም ጥሩ ግራውንድ ይፈጥርልናል እና ብዙ ሰው በጨበጣ ነው ያለው። ታሪኩን አያውቅም ግን ለታሪኩ ሞትለታለሁ ይላል ብዙ ሰው እና እነዚህ ግን እነ ቂርቆስ ወይም እናቱ ኢየሉጣ ለጌታ ነው የሞቱት፣ ለክርስትናቸው ነው የሞቱት። እነሱን ያዳነ መልአክ የለም፣ ገብርኤልም የለም እና በእነሱ ስም አትነግዱ ነው። አትነግዱ። በብዙ ሰማዕታት ስም ተነግዶባቸዋል። ወደፊት እስቲ እናሳያለን እንደዚህ እያደረግን የታሪኩን ልዩነት። እኛ ጋራም ያው ኦርቶዶክስ በጣም አቢው ስለምታደርገው ነገሮችን ስለምትቀያየረው አሁን ቂርቆስ ሲባል ኢየሉጣ ሲባል ብዙ እንትን አይሰማንም አይደል? ብዙ ምቾት አይሰማንም ኦርቶዶክስ እንደዛ ስላደረገችብንና ታሪክ ግን ማየት ጥሩ ነው። ታሪክን ስናይ ትክክለኛው ነገር ማግኘት እንችላለን። በምናምነው እምነት ኮንፊደንስ ይኖረናል ማለት ነው። ብዙ ታሪክ አበላሽታለች ኦርቶዶክስ። ማን እንደሚጠይቃት ብቻ ጌታ ያውቃል እንጂ ታሪክን በመቀየር ስም በመቀየር ያልተደረገን ተደረገ በማለት በጣም በጣም ብዙ ወንጀል ተሰርቷል። በጣም እሺ ዳኒ አለ ዝጋው በቃ።